መድኃኒቴ ሰላም ብያለሁ። መድኃኒቴ መድኃኒቴ አይሰማም? ይሰማል ይሰማል። ሰላም ነው አለ። እግዚአብሔር ይመስገን አማን ነው አልሐምዱሊላህ። እሺ ሻሃዳ ብለህ ነበረ ከከባድ ውይይት ላይ ነው ያቋረጥኩትና መስለን ፈልገህ ነው። ከዛ በፊት አንድ ሁለት ጥያቄዎች አሉና እሱን አብራራልኝ። በኋላ ትጠይቃለህ። በኋላ በቃ ሚውት አድርጋ ፈን ትቀጥላለህ። ፈን ቀጥል። እሺ እሺ። አሁን ኖ አይ ቆይ አንዴ መድኃኒት አውቄያለሁ። ከዚህ በፊት መታለህ አንድ ጊዜ ከይቅርታ ጋር ሻሃዳ መያዝ እግዚአብሔር አልመጣሁም እኔ። እሺ ጠይቅ። እሺ አንዴ ቶሎ በለሽ። አሁን ውስጤ ላይ ያለውን አንድ ጥያቄ አለኝ፣ እሱን አብራራልኝና ምክንያቱም ውስጤን ሳላጠራ መግባት ስለማልፈልግ ነው። ጠይቅሽ። በዚህ አጋጣሚ ሁላችሁን ላመሰግን እፈልጋለሁ። በጣም ነው የምከታተልህና አንዳንድ ቦታዎች ላይ ሳነብ ይሄ እኛ የሚለውን ነገር እሱን ብቻ አብራራልኝ። ከዛ ወደ እንትኑ ልግባ፣ ወደ ሻዳ ልሂድ። ቁርአን ላይ እኛ የሚለው አላህ ሱብሓነሁ ወተዓላ ብቻ አይደለም፣ በአንድ ፐርሰን ሆኖ አላህ ብቻ አይደለም እኛ ብሎ የሚናገረው ማለት ነው። ለምሳሌ አላህ በሱረቱል ካህፍ ምዕራፍ 18 ቁጥር 80 እና 81 ላይ ምን ይላል መሰለ? ስለማን ሲነግረን ታሪክ ስለ ማን ነው የሚባለው መሰለ? ኸደር ማለት አንድ ፐርሰን ነው እና ኸሺና እያለ ይናገራል። ኸሺቱ በማለት ፋንታ ኸሺና፣ ፈራው በማለት ፋንታ ምን ይላል? ፈራን እያለ ይናገራል። ይሄ አረብኛ ሰዋሰው ላይ የተለመደ ነገር ነው። ሁለተኛ ምሳሌ ልስጥህ። ሁለተኛ ምሳሌ ሱረቱ ናህል ላይ ሱለይማን አንድ ፐርሰን ነው፣ ግን ምን ይላል? ዑሊምና መንጢቀ ጠይር ይላል። ዑሊምና መንጢቀ ጠይር፣ የወፍን ቋንቋ ተማርኩ አይደለም ያለው። መድኃኒቴ አንተ የወፍ ቋንቋ ተማርኩ ነው የምትለው ወይስ ተማርን ነው የምትለው? ተማርኩ ነው። አዎ፣ ግን አሁን ተማርን ካልክ ደግሞ ምክንያቱን እነግርሃለሁ። ሱለይማን ብቻ ነው የወፍ ቋንቋ የሚችለው። የወፍ ቋንቋ ተምሮ ግን ምንድን ያለው? ዑሊምና መንጢቀ ጠይር አለ። የወፍ ቋንቋን ተስተማርን አለ። ስለዚህ የወፍ ቋንቋ ተስተማርን ሲል ምንድን ነው ታዲያ ኢብራሂም ምንድን ነው የፈለግከው ሲባል ይሄ ቁርአን ላይ ብቻ ሳይሆን አረብኛ ቋንቋ ላይ የተለመደ ነው። ለምሳሌ አንድ ምሳሌ ልስጥህ። ነቢያችን ሰለላሁ ዐለይሂ ወሰለም ነብይ ሆነው ከመላካቸው በፊት አንድ ገጣሚ ግጥም፣ በጣም በግጥም ሀያላን ነበሩ አረቦች ማለት ነው። በግጥም የገነኑበት ዘመን ነበርና ሙዓለቃት ተብለው የሚያንጠለጠሏቸው 10 ታላላቅ ግጥሞች መካከል አንደኛውን ግጥም ላንብብልህ። ምን ይላል? ቂፊ ተፈሩቅ ማን ነው? ቂፊ ቀብለ ተፈሩቅ ያ ضዒና ኑኸቢርኪ ልየቂና ወቱኽቢሪና ይላታል። ضዒና የምትባለውን ፈን ወደዚህ ተመለስ እሺ። ሪፖርት እየበዛብን ስለሆነ ወደዛ ስቴ ሪፖርት ነው የሚመስለኛል ባታረግ እንኳን። ስለዚህ ምንድነው ቆይ አንዴ ሚውት አድርግ ይመስለናል ነው እሺ የምልህ እና አንቺ ضዒና ሆይ አላት ከመሄድሽ በፊት አንድ ጊዜ ታገሽኝ። ኑኸቢርኪ ልየቂና እውነቱን እንነግርሻለን፣ ወቱኽቢሪና አንቺም ትነግሪናለሽ አለ። እሱ ነው እያናገረ ያለው ባሏ ነው። ኦልሬዲ ጥለሽኝ አትሂጂ እና ጥለሽኝ አትሂጂ እንነግርሻለን ትነግሪናለሽ ይላታል። እራሱ ምን ያደርጋል? ከፍ ከፍ እያደረገ ይናገራል። ሁለት ነገሮች አለ። ኢራደቱ ተዕዚም ጊዜ ማለትም ራስን ከፍ ከፍ በማድረግ ጊዜ ልቅናንና ታላቅነትን ለማሳየት ሰዎች እንዲሁም አምላክ ሱብሓነሁ ወተዓላ ራሱን በብዜት እኛ እያለ ሰዎችም እኛ እያሉ ይጠቀማሉ። የተለመደ ነገር ነበረ። ለምሳሌ አንድ ጥያቄ ልጠይቅ። ኢብራሂም እንዴት ነህ ብትለኝ እኔ መድኃኒት አለን ብዬ ብነግርህ እኔ ከአንድ በላይ ነኝ ማለት ነው እንዴ? አይደለም። ግን አላህ በቁርአን ላይ እኛ እያለ የሚናገርበት ቦታ ላይ እያንዳንዱ ቦታዎችን ብትመለከታቸው አላህ ስለራሱ አለም ነጅዐሊል አርደ ሚሃዳ ምድርን እንዲያላረግንላችሁ ምን እያለ ስለራሱ ታላቅነት ልቅናው ይናገራል ማለት ነው። አላህ ስንት ነው ከተባለ ሱረቱል ኢኽላስ ምዕራፍ 114 ቁጥር 1 ላይ ቁል ሁወላሁ አሐድ በል እርሱ እነሱ አላለም እርሱ አላህ አንድ ነው አለ። አንድ ሁለተኛ የሌለው ማለት ነው። አንድ ነው። ወኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ብቻ ነው ይላል። ላኢላሃ ኢላ ሁወ አርረሕማኑ ረሒም
ከሱ ውጪ በእውነት የሚመለክ አምላክ የለም እሱም እጅግ መሐሪና አዛኝ ነው በማለት ይናገራል። ስለዚህ አላህ Subhanahu Wa Ta'ala በቁርአን ላይ ብዙ ቦታዎች ላይ ብትሄድ በማንነትም በምንነትም አንድ መሆኑን የሚያሳዩ በጣም ብዙ ጥቅሶች አሉ። እነዚህ እኛ ብሎ የሚጠቅስባቸው ጥቅሶች ራሱን ከፍና ታላቅነቱን ለማሳየት የሚናገርባቸው ቦታዎች ናቸው ለማለት ፈልጌ ነው። ግልጽ ነው። የሰዋሰው አጠቃቀም ነው ማለት ነው። ያ ኦፍ ኮርስ የሰዋሰው አጠቃቀም ነው። ተስማማና? እሺ ሌላ ጥያቄ አለ? የለኝም። ብዥታ ይሄ ብቻ ነበር። እሺ ሻሃዳ አሁን ለመያዝ ዝግጁ ነህ? አዎ። ማሻአላህ ማሻአላህ ማሻአላህ። እሺ እኔ የምለው ያስገደደህ ሰው የለም አይደለ? ወደ እስልምና ለመምጣት 8 ወር ነው ከሁሉም ሃይማኖት አፈንግጬ የተቀመጥኩት። ማሻአላህ። ስለዚህ በራስህ ፍቃድና በራስህ ፍላጎት እስልምና መቀበል ፈልጋል። እኔ የምለውን ከኔ ኋላ ትላለህ ኢንሻአላህ። እሺ አሽሀዱ አላ ኢላሃ ኢላላህ አብሽር አብሽር፣ ይህ ደስታ እንባ ነው። አብሽር ኢላላህ ወአሽሀዱ አነ ሙሐመደን ዓብዱሁ ወረሱሉሁ ከአላህ በቀር በእውነት የሚመለክ አምላክ እንደሌለ በልቤ አምኜ በአፌ መሰክራለሁ። ነብዩ ሙሐመድም የአላህ መልእክተኛና ባሪያው መሆናቸውን በልቤ አምኜ በአፌ መሰክራለሁ። አልሐምዱሊላህ 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 አልሐምዱሊላህ። እንኳን አላህ ወደ ተፈጠርክበት ሃይማኖት እንኳን አላህ መራህ፣ እንኳን መለሰ አላህ እንኳንም ከጀሃነም እሳት ነፃ አወጣህ። አሁን አንተ ከዚህ በኋላ ሙስሊም ነህ፣ ልክ እንደተወለደ ህፃን ልጅ ነህ። አላህ Subhanahu Wa Ta'ala ጽናቱን ይስጥህ። አላህ ምንጊዜም ሙስሊም አድርጎ እንጂ አይግደለን ሁላችንንም፣ አንተንም እኛንም። እንግዲህ እኔ በጣም ደስ ብሎኛል፣ እውነት በጣም ደስ ብሎኛል። አልሐምዱሊላህ ረቢል ዓለሚን። ኢንሻአላህ ኢምራን የሚጨምርልህ ነገር ካለ ኢምሮ። ሰላም አለይኩም አለ። ወአለይኩም ሰላም ወራህመቱላህ። ኢብሮ እንዴት ነህ ሀቢቢ? ደህና ነኝ አልሐምዱሊላህ። የሚጨምርለት ነገር ካለ አላሁ አክበር ሱመ አላሁ አክበር። ከዚህ በላይ ደስታ የለም። አልሐምዱሊላህ በደስታ መጀመሪያችን ራሱ በጣም ደስ ይላል። ያ ጀማዓቱል ኸይር ሸሃዳ ሲባል ቀላል ነገር እንዳይመስላችሁ፣ አንድ ነፍስ ከገሃነም ዳነ ማለት ነውና ለዓለማቱ ጌታ ምስጋና ይገባው። ወገናችን ወንድማችን ከዚህ በኋላ አላህ ከጀሃነም ስላወጣው ምስጋና እናቀርባለን። ወንድሜ ስምህ ማን ነበር? ናትናኤል። ኦኬ ስምህ እንዲቀየር ትፈልጋለህ? ቦታለኝ ይሰማል? ይሰማል ማለት ጥያቄ ለኔ 2 ዓመት ከዛ በላይ ሆኖብኛልና በቃ ሙሉ በሙሉ ከማንኛውም እምነት ነፃ ሆኜ የተቀመጥኩት 8 ወር 6 ወር ይሆናል። በቃ ማለት እዚህም ቲክቶክ ላይ እከታተላለሁ፣ አንዳንድም ጓደኞቼም አሉ የሆነ በቃ አንብብ ምናምን ይሉኛልና እኔ በነገራችን ላይ ነገሮችን በመነጋገርና በተለይ ደግሞ በማንበብ ላይ በጣም አምናለሁ እና አንድ
ኢብራሂም ከኔ ጋር ነው። አይ እሱ ጋር ነው መሰለኝ። አይ ቲንክ መድኃኒት ማን ነው ናትናኤል ይሰማሃል? አብሽር እሺ ወዳጃችን አብሽር አብሽር። ስሙን በደንብ ጠይቀውና ምናልባት አልሰማህም መሰለኝ የስሙን ነገር ኢንሻአላህ አይነት ይዞታል። እስከዛው አንድ ሁለት ነገር እንናገር። ነብዩ ሰለላሁ ዐለይሂ ወሰለም አንድ የተናገሩት ነገር አለ። ለአን የህዲየ ቢከ ረጁላን ዋሂድ አሉ። አላህ በአንተ የተነሳ አንድ ሰው ወደ ሂዳያ ቢያመጣ አሉ ኸይሩን ለክ ለአንተ ይበልጥልሃል። ሚን ሑሙሪ ነዓም ከቀያይ ግመሎች የበለጠ ለአንተ ይበልጥልሃል። ቀያይ ግመሎች በድሮ ጊዜ የአረቦች በቃ ምርጥ ሀብታም የሚጠሩበት ነገር በቃ አሁን ምሳሌ ኤርፕሌን እንደሚባለው ቤት እንደሚባለው ቀይ ግመል ውድ ነገር ነውና በቃ ውድ ከሚባለው ነገር አንድ ሰው ሻሃዳ ቢይዝ ይበልጣል። እና አልሐምዱሊላህ ለዓለማቱ ጌታ ምስጋና ይገባው። በኢብሮ ሰበብ በዚህ ያሉ ወንዶች ሰበብ አልሐምዱሊላህ ይሄ ወገናችን ወደ እስልምና መጥቷል ማለት ነው። ኦኬ ስለዚህ ትልቅ ደስታ ነው። ኢንሻአላህ ሲመጣ ደግሞ እንቀጥላለን። ኢብሮ ጀዛከላህ ቀጥል። ወያክ ኢምሩዬ። እሺ ጀዛኩሙላህ ኸይራን ሁላችሁንም። እሺ ልጁ ከመጣ ዛህሩ ብታናገሪው ፎሎ እርግጠኛ ነኝ ፎሎ አድርገሽዋል አየር ላይ አይደለ? ዛህሩ እርግጠኛ ነኝ ይዘሽዋል እና ትምህርት ምናምን እንዲማር። ሰላም አለይኩም ወራህመቱላህ። ፎሎ አድርጌዋለሁ። እሱ ይመልስ አይመልስ አላውቅም። ወአለይኩም ሰላም ወራህመቱላህ። እሺ በቃ እንደምንም ብለሽ ፈልጊው ከመጣ አስገቢው። እሺ ኢንሻአላህ። እሺ መርሐባ ጀዛኩሙላህ ኸይራን። አላህ መልካም ስራችሁን ይቀበላችሁ፣ የስራችሁ ውጤት። አሚን 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 አሚን። የአንቺም ስራ ውጤት ነው ዛሩ። እሺ ፈን እንቀጥል። አንዴ ኢምሩዬ ትከፍትልኛለህ? ጨርሰናል። ኢንሻአላህ ለአንተንም ቀጣይ አንተ ነህ። ሂዳያ በአላህ እጅ ነው። ዱዓ እናደርግልሃለን። እሺ ኢብሮ ግን አንድ እዚህ ጋር ኧረ ቆይ አይ ቀረድ ኖ እንዳትጠይቀኝ። አሁን ምንም ሻሃዳ ከያዘው ልጅ አንጻር ጠይቀህ አንድ ጥያቄ እንዳትጠይቀኝ፣ ምንም እንዳትጠይቀኝ። አንተ ራስን አልመለስክም ገና። ራስን ቻል አንተ። ማርቆስ ወንጌል ምዕራፍ ራስን ቻል። ቆይ ኢምራንና አሚርን ጀማልን ፎሎ ያድርጓቸው። ኢብራሂም አዎ የኢምራን አዲስ አካውንት ነው እና ብዙዎቹ አያውቁትም በነገራችን ላይ ይሄኛውን አካውንት እና ፎሎ ያድርጉት። ሲጀመር ኢምራን ብዙ ጊዜ ስለጠፋ ላያውቁት ይችላሉ። ንጉስ ነው። እሺ ንጉስ ታውቃለህ? የዚህ ቲክቶክ ንጉስ ነው። ፎሎ አድርጉት ሁላችሁም። ማታውቁት አንተ እያለ አሚርና ጀማልን ተው እንደዛ ሳይሆን ይሄ አዲስ አካውንት ነው። ይሄኛው አዲስ አካውንት ነው። ይሄ አዲስ አካውንት መሆኑ ብቻ አይደለም ዛሩ፣ አንቺ ያልገባሽ ነገር አለ፣ የማታውቂው ብዙ ነገር አለ አንቺ። እሺ አንድ ጊዜ ምን ታደርግልኛለህ መሰለህ? ክርስቲያኖቹን እንዲህ ሲያሯሩጥ የነበረ ህዝብ እኮ ነው፣ ሰው ሳይሆን ህዝብ ብቻውን ማለት ነው። እሺ አንድ ጊዜ እንቀጥላለን። ማነህ ፈንዬ? ኢየሱስም ስለምን ቸር ትለኛለህ አለ። ከአንዱ ነው ቁጥር እዚህ ጋር አይደለም ኢምሮዬ፣ ምዕራፍ 12 ነው ያልኩት። አይ እዚህም ይመጣላል፣ ገና እንመጣላለን። እቺን ሳንጨርስ ዛሬ የትም አንሄድም። የሚገርም ነገር የትም ምሰልሙ መቼ መሰለህ አንተ ቁጥር 32 ላይ የዳዊት ጌታ ካልሰማ ናታም ጋር ይላል። በቃ ችግር የለውም ሰው ሞልቷል። ካልሰማ ጥያቄውን ካልመለስክ በቃ ሁለተኛ በቃ ምንም አታወራም። ኢብራሂም እስካሁን እኮ አላብራራለትም እኮ። እሺ ቆይ ግድ የለም ሀብታሙ አንተ ጋር እመጣለሁ። ከበደኝ ሲል መቼም አያብራራ ማቀን መቼም አያብራራው ጎበዝ ስማርት። እሺ አሁን እንቀጥል። ይሄን ካወቅም የክርስቶስን ጌትነት ትመሰክራለህ። ትክክል ነህ። አሁን እንቀጥል። ጸሐፊው መልካም ነው መምህር ሆይ ያለው ማንን ነው? እንድገመው አንዴ። እሺ ክርስቶስ እና ያለው በጣም ጥሩ። አንድ ነው የተባለው ማን ነው? የክርስቶስን አባት። ነገር ግን ክርስቶስን ኤክስክሉድ ባላደረገ ሁኔታ አላውቅም እኔ። በቃ ያለው እዚህ ጋር ማንን ነው? እኔ አውቃለሁ። እዚህ ጋር ያለው ማንን ነው? አብን አይደል? ግን ወልድን ኤክስክሉድ ባላደረገ ሁኔታ ማስረጃ ልስጥ። እኔ አልጠየቅኩም። እዚህ ጋር እንዴት እንግባባለን? እኔ እዚህ ጋር ስላለው ነው አይጠየቅኩም። እዛ ሌላ ቦታ ችግር የለውም ትሄዳለህ። አንድ ነው ያለው እዚህ ጋር ማንን ነው? እሺ ከአባቶች ላውጣና ላሳይ። አልጠየቅኩም። እዚህ ጋር አንድ ነው ያለው ማንን ነው? ማንን ነው?
አብን ነው ወይም ደግሞ የክርስቶስን አባት ነው። ነገር ግን ክርስቶስን ኤክስክሉድ ባላደረገ ሁኔታ አድርግ። እስቲ አንተ ማስረጃ አምጣ። ተመለሰልኝ። ክርስቶስን ያካታል ወይስ አያካትም? ያካታል ወይስ አያካትም? አይመልሰው ወላሂ ኢብሮ ክርስቶስን ያካትታል ወይስ አያካትትም? እስቲ አንተ ከዚህ በኋላ ያለው ሐረግ አደገኛ ሐረግ ነው። ወላሂ ነው የምላችሁ። ይሄንን እየሰማኸኝ ነው? ቆይ አንዴ ልጨርስ። ይሄንን በዚህ መልኩ ከመለሰው በአሁኑ መልክ ከመለሰው እንዴት ትግባባ ከሰው ጋር? አንተ ቁጭ ብለህ እንኳን ሻይ መጣት ትችላለህ ከሰው ጋር? እኔ በደንብ አድርጌ ነው የምችለው። አሁን መለስ እስቲ አዳምጠኝ። እሺ መጀመሪያ አዳምጠኛ። የትም አይደለም መለስ። መጀመሪያ ጥቅሱ መለስ። ከእርሱ አሁን እንደዚህ ነው የምንግባባው። ያው ከእርሱ ያለው ማለት እሺ፣ ማስረጃ አምጣ። ክርስቶስን አያካትትም የሚል ማስረጃ አምጣ። አልጠየቅኩም። ማነኝ ያካትታል አያካትትም ብዬ ተናገርኩኝ? ያካትታል ለአብ ቢሰጥም ክርስቶስንም ግን ኢንክሉድ ያደረገ ነው። ልክ እንደ ዮሐንስ 17:3 ማለት ነው። አልጠየቅኩኝም። ውሃ ልጠጣ መጣ። በቃ እንደዛ ነው። በቃ ወይ ውሃ ጠጣ፣ ሀብታሙ እንቀጥላለን። ውሃ ጠጣ። አንተ ከብዶኛል አትልም እንዴ? ባጭሩ ሀብታሙ ቀጥል። እሺ እኔ አንድ ማለት የምፈልገው ነገር ምንም ማለት የምትፈልገው ነገር የለም። ቆይ ከይቅርታ ጋር ኢየሱስ ክርስቶስ አምላክ ነው ወይስ አይደለም? እኔ እንደዛ ነው። ኢየሱስ ክርስቶስ አምላክ ነው። ማስረጃ ዮሐንስ 10:30 አውጣለት። ይምሩዬ አንዴ አሳያለሁ በደንብ አስተምሬ ከዛ በኋላ እንትን ለወንድሞች ጊዜ ሰጠ። አንተ አታስተምረኝም። በቃ ማስረጃ ከሰጠው ፈጣሪ ለመሆኑ ሁላ ማስረጃ መሰጥህ እኔ ነኝ። አንተ ነህ የጠየቀው። ስለዚህ አንተ ምን ታደርጋለህ? አሁን በተራ ታዳምጣለህ ማለት ነው። በደንብ አዳምጣለሁ፣ ችግር የለውም። ቆይ ትሰጣለህ። አንድ ጊዜ ግን አንድ ሚውት አድርገህ ታዳምጣለህ። ለእያንዳንዱ ነገር ለተናገርኩት ነገር ማስረጃ እሰጥሃለሁ። እኔ ደግሞ እግዚአብሔር ለመሆኑ እሺ ትሰጠኛለህ። አንዴ መድኃኒትን አንዴ ላናግረው እዚህ ጋር ያለው ልጅ አንዴ። እሺ ይቅርታ፣ አንዴ ይቅርታ። በጣም ዛሩ አለሻ አለኛ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አንዴ ፎሎ መልስላትና ናቲ ከዛ እስልምናን እንድትማር የተለያዩ ነገሮችን እንድታመቻችልን አይ ቲንክ ትከታለች። እዛ ውስጥ ሳራ ማን ነው ዛህራ ቁርአን ትማራለህ። ሰላት እንዴት መስገድ እንዳለብህ ያስተምረዋል ኢንሻአላህ። ፎሎ መልስላት። አንድ ጊዜ መለስክላት? መልሰላታ? ኔት ይዞታል መሰለኝ። እሺ ፎሎ መልስላትና አንድ ሻርት መቶ ሰዎች ኢምራን ፎሎ አድርጉ። አንዴ ውይይቱን እኛ እንቀጥላለን። አዲስ አካውንት ዛሩ መለሰልሽ? የኢምራን ፎሎ አድርጉት። እያወራሁ ነው እኮ አይሰማም እንዴ? ኢምራን ፎሎ እያስደረግኩ ነው። ብዙ ሰዎች ይሄኛውን አካውንቱን አያውቁትም እና ፎሎ አድርጉት። አዲሱን አካውንቱን የኢምራንን፣ አቡበከርንም፣ አሚርንም፣ ጀማልንም ፎሎ አድርጓቸው። ቤቱንም ፎሎ አድርጉ። ይሄንን እና መድኃኒት አውራይ በውስጥ እሺ። ከተመቸ ፎሎ መልስልኝ። ዛህራ የሚለው ነው። ዛህራ የሚለው ነው። እሺ ስም አወጣችሁለት እንደ ይምሩ። ሰላም አለይኩም። ወአለይኩም ሰላም። አልወጣለትም። ቅድም እያናገረው ኔትወርክ አስቸገረና ጊዜ ስለፈጀ ለዛ ነው ጊዜ ፈጀን። እሺ እዛው ወይ በውስጥ ያወጡለት ኢንሻአላህ። አብዱ ምን ችግር አለው? አቡኪ ማን ኢምሩ ስለጀመረው ኢምሩዬ አላ አኺ አቡበከር ብላችሁ አውጡለት እስቲ። እንደኔ እንዲሁ አቡበከር ተብሎ ወጣ። በቃ ይሁን። አብዱራህማን ይሆን አብዱ ካለ አብዱራህማን። አይ በሷ ስም ሲሰየም ብቻ ነው በቃ ደስ የሚላት። አይ ፍላጎቱን አድርጉለት በቃ ኸይር። እኔ ደግሞ አብዱ ሰላለከ የሆነ አይ አንዱ አብዱራህማን አንድ አቡበከር። የኔ ደግሞ ምርጫ ኸሊፈቱ አቡበከር ዑመር ረዲየላሁ ዐንሁ ዑመር። እኔ ዑመር ብያለሁ። አይ እኔ ከኢምራን ጋር ልስማማ በቃ። ምክንያቱም አንደኛ ዛራና እንትና መጣላት የለባቸውም። አቡኪ የሁለቱ የሚተውና የመጀመሪያው ኢምራን ስለሆነ አይ ሲጀምር ያሁን እኮ ስም ኢብራሂም ሁለቱንም ያማክላል። እውነት ነው። ዑመር ረዲየላሁ ዐንሁ የአቡበከር ኸሊፋ ነው። ከአቡበከር በኋላ ኸሊፋ የሆነ ነው። የዘሩን ደግሞ በትንሽ ሁኔታ ያገኘዋል። صحيح رسول الله صلى الله عليه وسلم ስለዚህ ዑመር ብያለሁ። خير እሺ በቃ ዑመር ተብሏል። እሺ ናቲ እሺ ተቀመጥ። አውራት አንድ አደራ እሷን አውራትና ሰላት ጀምር። እሺ
ሰላት ግዴታ ስለሆነ ጀመር ኢንሻአላህ። አውሪው ዛህሩ እዚህ ባትቀመጥ ለጊዜው ደስ ይለኛል። አብረ እዛ ብትሄድ ደስ ይለኝ ነበር። ከፈለክ ደግሞ ተቀመጥና ቦታ ትሄዳለህ። አይ እዚህ ጋር ይብሎ ቅድም እናገራለሁ ብዬ ረሳሁት ነገር ወንድሜ ዑመር ኢንሻአላህ ከዚህ በኋላ ያው ብዙ ፈተናዎች ሊኖርብህ ይችላሉ። አብሶ እዚህ ጋር ብዙ ተንኮለኞች አሉ። እዚህ ያይሁና በውስጥ ስራዬ ብለው የሚቀበሉ ዲያቆናት አሉ። እየመጡ በውስጥ ለማስፈራራት የሚሞክሩ እንዲሁም መጥፎ ነገር የሚናገሩ ስላሉ መጥፎ ነገር ቢሰድ በሙስሊም እንኳን ስም እየመጡ መጥፎ ነገር ቢልኩልህ ምናምን እንዳሰማ ከዚህ በኋላ ማንንም እንዳታወራ። ትምህርትህ ላይ ዲንህ ላይ ብቻ ትኩረት አድርግ። እስልምና መጀመሪያ በደንብ ማወቅ አለበት። ስለዚህ ኢንሻአላህ ዘህሩ ፎሎ አድርጋለች። ስለ ሰላት ስለ እስልምና በደንብ አድርገህ ተማር። ከዛ በኋላ ኢንሻአላህ የፈለከው መቀጠል ትችላለህ። ኢንሻአላህ እኛም ወንድሞቼ ደግሞ አለን እዚህ ጋር። ስለዚህ ጥያቄዎች ከተፈጠሩብህ እኔንም ኢብራሂምንም አቡኪን ሁላችንም እየመጣ ልጠይቀን ትችላለህ። እሺ አንድ መልእክት ላስተላልፍ ትችላለህ? እንዴት ናችሁ? ሰላም ብያችኋለሁ። ሰላም ብለናል። ቆይ አንዴ ሚዩት አድርግልን። ይቅርታ ሰው እያወራ መሀል አይገባም። እሺ ቀጥል ዑመር። አሁን እዚህ ጋር ምንድነው መሰለህ ላነሳ የምፈልገው እምነት ላይ ማንም ሊያስገድድ ማንም ትሊል አይገባም የሚል አመለካከት አለኝ። አሁን ስለኔ ኢብራሂም ልታቅልኝ አችልም፣ ፋንም ስለኔ ልታቅልኝ አችልም። አሁን ሁላችንም ምንድነው መሰለህ ያለው እኔ ያሳለፍኩት ነገር ማየት ነገር ነው መሰለህ ከእምነት ተገልዬ ከሁሉም ሃይማኖት ተገልዬ ብቻዬን ያሳለፍኩትን እኔ ነኝ የማውቀው። እቺ 8 ወር ለኔ ከባድ ጊዜ ነበረች። 8 ወር 9 ወር በእርግጠኝነት የሚሆነኝ ጊዜ ማለት ነው። ለምንድነው እዚሁ ቪዲዮ ላይ የማየው እዚሁ ቲክቶክ ላይ የማያቸው ንጽጽሮች አንዳንዶቹ በጣም ትምህርታዊ ናቸው፣ አንዳንዶቹ ግን እልህ የሚያጋቡ ነገሮች ናቸው። በቃ ያኔ ነው እኔ ራሴን መፈለግ ውስጥ ገብቼ ከሁሉም ሃይማኖት ርቄ በዚህ ነገር በነገራችን ላይ ከአባቴ ጋር በኃይለኛ አጣልቼ ነው ያለሁት ስቲል ነው ማለት ነው። በቃ ከሁሉም ርቄ ማለት ነው ከሁሉም ነገር ርቄ መኖርን የመረጥኩት እኔ ሁሉንም ሃይማኖት አከብራለሁ፣ ለሁሉም ሃይማኖት ክብር አለኝ። ምክንያቱም ሁሉም ሃይማኖት የሚያዙት በአንድ ነገር ነው፣ በአንድ ነገር ይስማማሉ ብዬ አምናለሁ። ምንድናቸው እነሱም? ሁሉም ሃይማኖቶች መልካም ስብዕና አላቸው። ኦርቶዶክስ ውስጥም ብትገባ፣ ጴንጤ ውስጥም ብትገባ፣ ሙስሊም ውስጥም ብትገባ ሁሉም ሃይማኖቶች መልካም ስብዕና አላቸው። ያን ስብዕና ግን እንደ ሃይማኖት እንዳለ ነገር ብንጠቀምበት የተሻለ ነው። በተለይ ንጽጽር ላይ የምትሰሩ ሰዎች ትንሽ እስቲ ወደ ንጽጽር ከመግባታችሁ በፊት ሁላችሁም እዚህ ጋር ልናገር ፈልጉ ሁላችሁም እስቲ ምን ያክል ዕውቀቱ አለኝ የሚለውን ነገር ሁላችሁም ራሳችሁን ብትጠይቁ እኔ ደስ ይለኛል። ከናንተም ትምህርት እንዳገኘሁትም ከናንተም ላይ ደግሞ ድክመት እንዳገኘሁትም አክል ነው፣ ለመጠቆም አክል ነው። ከተሳሳትኩና ካጠፋው ደግሞ እንግዲህ ይቅርታ አድርጉልኝ። አብሽር አብሽር፣ አላህ ይጠብቀው ወንድማችን፣ አላህ ጽናቱን ይስጥህ ኢንሻአላህ። አንተም ተማርልን። ትክክለኛ አስተያየትን የሰጠው አላህ ይጠብቀ ኢንሻአላህ። ዛህሩን አደራህን አውራትና አሁኑኑ ተነጋገሩሽ ኢንሻአላህ። አሁን እኛ እንቀጥል ወደ ውይይታችን የጀመርነው ነገር ስላለ እሺ ኢንሻአላህ። ኦኬ ማን ጋር ነበርኩኝ? ማን ጋር? ሀብታም ዮሐንስ ነበርኩኝ። እኔ ነበር። ኢየሱስ እግዚአብሔር ነው ወይ ያልከኝ? አዎ እግዚአብሔር ነው አልከኝ። ዮሐንስ 10:30 አውጣ። አንተ አብን ስለምታውቀው ኢየሱስ ክርስቶስ ደግሞ ማንም ነቢያቶች ያልተናገሩት ንግግር እዛ ጋር ስላለው አብሽር፣ እያንዳንዱን ማስረጃ እሰጥሃለሁ። አንተ ብቻ ሚዩት አድርገህ አዳምጠኝ። ችግር የለውም። እሺ አንዴ ቶሎ አብራራና ጥያቄ ነው የምጠይቀው። እሺ ታብራራላችሁ። በምታብራሩት ጥቅስ ላይ እኔ ነኝ ጥያቄ የምጠይቃችሁ። ግድ የላችሁ። እንደዚህ ነው ማድረገው ነው። ከቁጥር የፈለከውን አብራራ አንተ። እኔ ነኝ የምጠይቀው። ከዛ እሺ ጋይስ እሱ እስከሚያወጣና እስከሚያነብ ድረስ የለቀኩት ቪዲዮ አውጣ። ለምን ልክ እንደ ሌላ ጊዜው እንደምትፎክሩት አውጡና ለጥፉ። ዮሐንስ 10:30 እንዴ እኔና በአንድ ነን ይላል። እሺ እኔና አብ አንድ ነን አለ ባጭሩ። እሺ በቃ እኔና አብ አንድ ነን አለ። ለዛ ነው የማትለጥፉት። ምክንያቱም ይሄ ማስረጃ ኢየሱስ ከአብ ጋር አንድ መሆኑን እሺ እኔና አብ አንድ ነን አለ። በኢየሱስና በምንድን ነው አንድ ይሆን? በሁሉ ነገር በምን ይላል እዚህ ጋር? በሁሉ ነገር አንዴ በምንድን ነው አንድ? በሁሉ ነገር እኔና አብ አንድ ነኝ። ጎሽ
ልስማ ማለት በቃ አሪፍ ነው። አንዴ ልጨርስ። በአምላክነት አንድ ናቸው፣ አንድ ናቸው። በመለኮት አንድ ናቸው። ጎበዝ ኢምራን። ዮሐንስ ወንጌል ምዕራፍ 17 ቁጥር 22 ላይ አውጣልኝ። እኔ ቅድም ምን ብያለሁ? ለዚህ ዋቢ የሚሆን እኔ ነኝ ማውጣልህ። አየህ ትልቁ ችግራችሁን ባመጣው ጥቅስ ላይ ልጠይቅ ነው። አንተ አትጠይቅማ፣ እኔ ነኝ ማብራራልህ። ሌሎች ከዚህም በላይ ራሱ እግዚአብሔር ለመሆኑ ማስረጃ ስላሉ ተስማማን፣ ጨረስክ። በቃ አሁን እኔ ልጠይቅ ነው። እዚሁ ልጠይቅ ነው። ምኑን ነው የምጠይቀኝ? ልጠይቅ ስማ፣ እግዚአብሔር ለመሆኑ ከዚህ በላይ ራሱ ሌላ ማስረጃ እሰጥሃለሁ። ለምንድን ነው የምትቸኩለው? አንተ ሌላ ጥቅስ ጋር መሄድ ለምን አስፈለገ? እኔ ልጠይቅህ መጀመሪያ አንዴ ልጠይቅ። ኢምሩ ይሄን ለማፋለስ እዛ ለመሄድ ለምን አስፈለገ? ሌላ ጥቅሶች እሰጥሃለሁ እኔ ፈጣሪ ለመሆኑ ጭምር። አንድነታቸውን ላሳይ ነው፣ ላፋለስ አይደለም። ምዕራፍ 17 አብና በቃ እኔ ነኝ ክርስቲያን ነኝ አይደል ኢብራሂም? አሬ ሰውዬ ባላችሁት ጤነኛ ነኝ ኢብራሂም ባላችሁት ቃል ላይ ቁሙ። እስኪ አንድ ጊዜ ብቻ አንድ ነገር ስማኝ፣ እሱን ተወውና ኢየሱስና አንድ ነገር ብቻ በመለኮት አንድ ናቸው። ተስማማን፣ ጨረስን። በቃ ተስማማው። እግዚአብሔር በመባል አንድ ናቸው። አንድ ነገር ስማኝ፣ እኔንም ተስማማነ። በቃ ምንድነው? ያው አልተስማማንም። እኔ አልተስማማውም። ኢየሱስ አምላክ አይደለም። ኢየሱስ አምላክ ነው። ኢየሱስ አምላክ ነው። ተስማማን። በቃ አልተስማማንም ያልኩት ማስረጃ ሰጥቼ አልጨረስኩም ነው። እሺ ይቀጥል። እሺ ወላሂ ከዚህ ጥቅስ የትም አይደለም። ቀጥል፣ አንዴ ቀጥል። ኢብሮ ሀቢቢ አንድ ችግር የለው። አንድ ሀብታሙ አንድ ነገር ኢምራን ቆይ ኢብሮ አንዴ ሀቢቢ ልግባ መሀል። እሺ አይ አትገባም። የኔ ፍቃድ አይደለም። የኔ ፍቃድ አይደለም። ይሄን ፍቃድ እኮ መጠየቅ አይጠበቅብህም። አንተ ልትወያይ ነው የገባኸው እንጂ ቤቱ አንተ አይደለም፣ የኢብራሂም ቤት ነው። እስቲ አንዴ ቤቱ የኔ ስላልሆነ ቆይ አንዴ ረጋ በልና ማለት ነው። ቤቱ የኢብራሂም ነው፣ ኢብራሂም ፈቅዶልኛል። እቺን አንዴ ከቁጥር 28 ጀምረህ አንብብልኝ እስቲ አንዴ። ቀጥል። እኔ የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም። እሰጣቸዋለሁ፣ ለዘላለምም አይጠፉም። እግዚአብሔር ይባርክ። ምን አረኩት ታዲያ? ጥቅስ እያገዝከኝ ነው። አይጠፉም። ሃሌሉያ። ቀጥለዋ። ለምን ትቆማለህ? ቀጥለው። እጄም ማንም አይነጥቃቸውም። ኦኬ። የሰጠኝ አባቴ ከሁሉ ይበልጣል። ከአባቴ እጅ ሊነጥቃቸው ማንም አይችልም። እኔና አብ አንድ ነኝ እና ሃሌሉያ። አሁን እዚህ ጋር ጥያቄ የሰጠኝ ይላል። ሰጪው ማን ነው? የሰጠው ለኢየሱስ ወይ ጉድ! አሁን እሱ ለምንድን ነው የሚያስጨንቀህ? የሰጠኝ አባቴ አለ። እሺ እየፈታን እንምጣ። አሁን እዚህ ጋር አንተ ባመጣው ጥቅስ መሰረት ራሱ ኢየሱስ አምላክ አይደለም ያልከኝ ያለው ለምን? ኢየሱስ ከአባቱ ነበር ሲቀበል የነበረው። አሁን ጥያቄ እዚህ ጋር የሰጠኝ ያለው ሰጪው ማን ነው? ይኸውልህ ሰጪው ማን ነው? የሰጠኝ አባቴ ይልና ኦኬ። ሰጪው ስለዚህ ማን ነው? ሰጪው ማን ነው? ሰጪው ማን ነው? ስማኝ፣ አባቴ የሚለው ራሱ እግዚአብሔር መሆኑን ማወቅ አለብህ። ማንም ነብይ አባቴ አንድ ላቋርጥህና ማለት ነው። አሁን ልጄ ተብሎ አልተመሰከረለትም። አንድ ነገር አለ። እንኳን እንዳዳምጠኝ የማንግባባበት አንድ ነገር አለ። አሁን እኛ ቤት ገብተህ ስታወራ ዝም ብለህ እንድታወራ አንፈቅድልህም፣ ከይቅርታ ጋር። በኋላ ከፈለክ መጨረሻ ስጨርስ ሐሳብህን ትናገራለህ። አሁን ከአንተ ጋር እንደውም ባላወራ ደስ ይለኛል። አንተ ቃልህንም ማጠብቅ ሰው እንደዛ ከሆነ ትወርዳለህ። ወገናችን ማወራ ከፈለክ ታችሁና ለምን መሰለህ? ምክንያት ጠይቀኛ ይምራል። ይሄንንም ምንም ምክንያት አልፈልግም። ምክንያት አልጠይቅም። አሁን ጥያቄያችን ምንድነው? እና ሙሴ አንድ መጽሐፍ አልጻፈም። ሙሴ መጽሐፉን ማስረጃ እስቲ አንድ ያዳምጥሽ በአላህ አንድ ያዳምጥሽ። ስልክ ነጋዴ ይሆናለሁ ብለህ ነበር። ዛሬ ስልክ መነገር ነበረብህ። ሀብታሙ ቆይ አንዴ ዝም አትልም? ዝማት ይከብድሃል? አፍህን ይበልሃል? አንዴ ዝም አትልም? አንዴ ብቻ በቃ እስቲ ሞክር። እስቲ አንዴ እንኳን ሞክር በአላህ። እስቲ አንዴ ዝም በል አልኩኝ። አንዴ አንተ በክርስቶስ ያመንክ አይደል? ለማትረጋ ከተደረጋ በል እስቲ ረጋ በል እስቲ አንዴ። አውዙ ቢላሂ ሚነ ሸይጣን ረጂም። እንደዛ ኧረ ሰይጣን በኢየሱስ ክርስቶስ ዝም በል የተመታ ነው፣ የተሸነፈ ነው። እስቲ ዝም በል አንዴ። አችልም ዝም ማለት በአላህ አይዘጋም፣ ሊዘጋ አይችልም። አልሐምዱሊላህ። እስቲ አሁን ያስችለው ምን ያለን ያ ጀማ። አሁን ችግሩን መሰላችሁ? አሁን እኛ ጋር መጥቶ አንድ ሰው ዝም ብሎ ሳይወራ ፈቅደት ኢብራሂም አይፈቅድም በተአምር። እኛ ጥያቄ እየጠየቅን ያለ ነው። ዝም ብሎ እኔ እኮ ያስችለውን ብያችኋለሁ። ኧረ እንደው አንዴ እባክህን አንዴ ዝም በል። ሚውት አድርገው እስቲ አንዴ። ኦኬ ሚውት ላይ አይደለም እንዴ? ይሄ ልጅ ችግሩ ምንድን ነው? ሰው ጋር ቆይ እንዴት የምትግባባው እንደዚህ ይሆንክ? አንዴ ዝም በል እኮ የተባለው ለአንድ ደቂቃ ሰው ዝም ማለት ይከብዳል። ባለ አንድ ደቂቃ እኮ ነው። አውዙ ቢላሂ ሽጣሮጂ። አሁን ወገናችን ይሄን ጥቅስ አመጣና እኔና አብ አንድ ነን ይላል። ስለዚህ ኢየሱስ ከአብ ጋር አንድ ነው አለ። ችግር የለውም። ግን ደግሞ ጥቅሱ እኮ የሚጀምረው ከቁጥር 30 ሳይሆን ከላይም ጥቅስ አለ።
ከላይ ያለውን አንብበው ሰው ከላይ ምን የሚል ነገር አለ? የሰጠኝ አባቴ ከሁሉ ይበልጣል ኢየሱስ የሰጠኝ አባቴ። ስለዚህ አሁን ባመጣው ጥቅስ መሰረት ራሱ እኮ ኢየሱስ አምላክ አይደለም እያልከን ያለው። ለምን ከተባለ ኢየሱስ ተቀባይ ነው። አምላኩ ሰጠው ስጣ ምናምን ሰጠው። ስለዚህ ኢየሱስ ደካማ ኃይል ያልነበረው ስለነበረ አምላኩ ሰጠው እያልከን ያለው ካልኩት በኋላ ሰጪው ማን ነው አልኩት ስለው ኢምራን አባስ ሲባል እኮ ይለኛል። ጥያቄ እሱ አይደለም። አሁንም ሀብታሙ የሚወስዳው ጥያቄ መልስልኝ። ሰጪ የተባለው እዚህ ጋር ማን ነው? ተቀባዩ ማን ነው? ኢብራሂም ጥያቄን ሰምተልኝ አይደለ? እኔ አባት ማለት እኮ ወገብ ነው። አባት ማለት እኮ አምላክ ነው። ጥያቄ እሱ አይደል? ጥያቄ ምንድን ነው? እዚህ ጋር የሰጠኝ የሚል ቃል አለ። ሰጪው ማን ነው? ተቀባዩ ማን ነው? ሌላ ወሬ እንዳታወራ። ከዚህ ካወራ ኢብራሂም ታወርድልኛለች ከይቅርታ ጋር ወይም ደግሞ ሚውት አደርጋለሁ። በቃ ከአንተ ጋር ይቀጥላል። ሀብታሙ ጥያቄ ሰምተልኝ የኔንም ይመልሳታል። ቀጥል ይብሩ አንተና የኔን ጥያቄማ ሳይመልስ አይደለም። እሺ ወገናችን ሀብታሙ ሚውት አንሳና እዚህ ጋር የሰጠኝ አባት ይላል። ሰጪው ማን ነው? ተቀባዩ ማን ነው? ሌላ ወሬ ካወራ እትት ምናምን ካለ በቃ መልስ የለውም ማለት ነው። መመለስ ከፈርቷል ማለት ነው። ሌላ ወሬ አልፈልግም። እኔ የምለው በአንድ ነገር እንስማማ። ይሄንን መልክላት ካንተ ጋር ይቀጥል። በአንድ ነገር እንስማማ ኢብራሂም። አይ ምንም በቃ ይኸውልህ ብራዘር የኔንም ጥያቄ አልመለስክም፣ የኢምራንንም ጥያቄ የኔን ጥያቄ የኢምራንን ጥያቄ ትመልሳለህ ወይ አይመልስም? አትመልስም? የኔ ጥያቄ የሰጠው እግዚአብሔር አባቱ ከእርሱ ጋር አንድ የሆነ ነው። የኔ መልስ ይሄው ነው። በምንድን ነው አንድነታቸው? በአምላክ አይደለ? በአምላክነታው ተስማማን። እሺ ግባ እንደ ኢምራን ግባ። አሁን ያው ትመልሳታለሽ። ይሄን በተናገር ማስረጃ በለኛ፣ ማስረጃ በለኝ። አንተ ለምንድን ነው ሌላ ቦታ የምትሮጠው? ለምንድን ነው ሰው ላይ የምትጫወተው? አሁን አፍን ዝጋልኝ አንዱ። አንተ እኮ ዛሬ ምን እያደረክ እንደሆነ አልገባህም ወንድሜ። ለገሃነም እሳት ራስህንም እነሱ ምላስ ላይ ሚጥሚጣ ነው ያለው ወይስ ሾክ አለ ምላስ? እመነኝ፣ እስልምና ለጀነት አንድም ማስረጃ ይኸውላችሁ። እኛ ፊት የሚቆም ክርስቲያን የለም የምንላችሁ በምክንያት ኢየሱስ ጀነት አስገባለሁ የዘላለም ሕይወት እሰጣለሁ እንዳለው መሐመድም ታችሁን አንድ ሰው ልጠይቅ ነው። ካዶሽ አለ? ሰላም ናችሁ? አለን አልሐምዱሊላህ። አንዴ ይምሩዬ ክፈትልኝ፣ አትዝጋብኝ። አንዴ ኢየሱስ አምላክ ነው ለሚለው እኔና በአንድ ነን የሚለውን ጥቅስ ትቀበለዋለህ? እንዴት አልቀበልም? ግን እኔ እንደ ልጁ ዝም ብለን የምናወራ ከሆነ አላወራም። በደቂቃ የምናወራ አንድ ትክክለኛ እስላም ትክክለኛ መንገድ ነው ብሎ የሚል ሰው ከኔ ጋር በደቂቃ ይወያይ። ብራዘር መምህር ይዘናል በደቂቃ ለማውራት። እሺ መምህር አይሰማም? መምህር ይዘናል። መምህር ታውቃለህ? መምህሩ አይደለም። አይ ከኔ ጋር በደቂቃ ወንድ ትክክለኛ ሃይማኖት የሚል ከኔ ጋር በደቂቃ ይወያይ። መምህር ይዘናል። መምህር አሁን አንተ ጥያቄ ነው። እኔ ለአንተ ይዤ ነው መምህር ማመጣልህ። ብራዘር አይ በደቂቃ እናውራ እስኪ። ወንድ ከሆናችሁ በደቂቃ እናውራ እስኪ። አንዴ በተለይ ኢብራሂም ዝም ብለህ ትፎክራለህ። አንዴ በቃ ችግር የለውም። አሁን ኢብራሂም ምን ላድርግልህ መሰለህ? መፍትሄ እኔ አንድ ጥያቄ ጠይቀውና አንድ ጥያቄ መጽሐፍ ቅዱስ ላይ ጥያቄ ጠይቀውና ከመለሰ እውነትም ወገናችን እውቀት አለው። ስለዚህ ደቂቃ ይዝላችሁና ተገደህም ቢሆን ትወያያታለህ። ሰምተሃል አይደል ኢብራሂም? ስለዚህ አሁን ወገናችን ካዶሽ ለውይይት ብቁ ለመሆነ ኢብራሂም አንድ ጥያቄ ጠይቀሃል። ጥያቄውን ከመለስክለት የፈለገውን ጥያቄ መጠየቅ መጽሐፍ ቅዱስ ላይ ከመለስክለት በኋላ ጠይቅ። እሺ እስቲ ግን አንድ ሰው ሲያወራ አትደረቡ። በኋላ እንደው ግራ ገባኝ። ሰው ሲያወራ አትደረቡ። ኢብራሂም ጠይቀው ወደ ጥያቄ ኢብራሂም አንተ ነህ ለውይይት ብቁ መሆን። ወይኔ ኧረ ለአላህ ብላችሁ እንዴ! እንኳን አይደለም ማለት ነው እናንተ ሜዳ ላይ ውርውር የምትሉ ይቅርና መምህሮቻችሁ ከኔ ጋር አይወያዩም። ወላሂ አንድ ኢብራሂም ዝም ብለህ አታውራ። እስኪ ያው ከታለን በደቂቃ አወያይ። ወንድ ሚውት ካለ ከኔ ጋር እንወያይ። ሚውት አድርጉ። ወይኔ አራት እንጫጩ እና ትክክል ነው ካልክ በደቂቃ ከኔ ጋር እንወያይ። ወንድ እሺ፣ አንተም ተራህን ጠብቀኝ። ኢብራሂም አይደለም ኢብራሂም፣ ሁለቱም በደቂቃ እንወያየው ነው። ገባህ አይደለ? ስለዚህ ሁለቱ ይወያዩ እርስ በርሳቸው፣ ወይም ደግሞ ቆይ ጥያቄ ይጠይቁ። ገባህ? ሁለቱም አሁን ይወያዩ ነው፣ ወይም እርስ በርስ እናወያያቸው። ላይም የጀመርነው ርዕስ አለ። በደቂቃ እናውራ። አንተ ወንድ ነህ። በቃ ፈን ቆይ ኢብራሂም አንዴ ፈን፣ አንተም በደቂቃ ትወያያለህ። ተራህን ጠብቅ። አሁን ከካዶች ጀምር። ኢብራሂም ካዶች ሊወያይ ይፈልጋል። ጥያቄ ጠይቅ። አንተ ወንድ ነህ። ኧረ ቢስሚላህ እንደኛ ቤት ነፃነት የለም። ወላሂ ነው የምላችሁ። ክርስቲያን ቤት ብትሆን ወርዳችኋል። ጠይቅሽ ኢብራሂም አይ ጠይቅ፣ ችግር የለም። ላውራ ልከለክለኝ ነው? ና ሆስቱን ና። ምን ሆነ ነው? ሚዩት አድርገኝ ወይ እንዴ! እንኳን አይደለም እናንተ መምህሮቻችሁ አይወያዩኝም ነው የምላችሁ። አንድ መምህር
እዚህ ቲክቶክ ላይ ያለ ክርስቶስ አምላክ ነው ብሎ እኔ ፊት የሚቆም አንድ ክርስቲያን ካለ ይመጣል። ስላሴ መስበክ አንተ ፊት እችላለሁ የሚል አንድ ክርስቲያን ካለ መጽሐፍ ቅዱስ የአምላክ ቃል ነው የሚለው አንድ ካለ መምጣት ይችላል። እሺ አታስቡ። ለዚህ አሁን አንተ ትፈተናለህ። መጀመሪያ ጥያቄ ትጠይቃለህ፣ ከዛ በኋላ እንቀጥላለን። ጥያቄ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 እኔና በአንድ ነን ሲል በመለኮት ነው ወይስ አይደለም አንድነታቸው? እኔና በአንድ ሲል በመለኮትም ነው። አዎ ኦፍ ኮርስ። ክፈትልኝ ይሄን ጥያቄ። እንግዲህ አሁን ይሄን ጥያቄ ትወጣዋለህ ማለት ነው። እሺ አውጣ። እሺ ምን አለ መሰለህ፣ ቁጥር 11 ላይ ወሰደኝ መጀመሪያ ቁጥር 11 ላይ፣ ከዛ እዚህ እመጣለሁ። እሺ ምን ይላል? ከዚህ በኋላ በዓለም አይደለሁም እነሱም በዓለም ናቸው፣ እኔም ወደ አንተ እመጣለሁ። ቅዱስ አባት ሆይ አለ። ማን ነው ቅዱስ አባት ሆይ የሚለው? ካዶሽዬ ኦኬ። ቅዱስ አባት ሆይ የሚለው ኢየሱስ ክርስቶስ ነው። ጎበዝ። እነዚህን የሰጠኸኝ የሚለውም ኢየሱስ ነው አይደለ? አዎ አዎ። እንደኛ አንድ እንዲሆኑ አለ። እንደማና እንደማ? እንደኔና እንዳንተ እኮ እንደ ኢየሱስና እንደ አብ አይደለ? እኔና አብ አንድ ነን እንዳለው ማን ነው? እንደኔ እንደ ኢየሱስና እንደ አብ ማን ነው አንድ የሚሆነው? እኛ ሁላችን እንደ ኢየሱስ አይ እንትኑ እንደዛ አይደለም። ክርስቶስ ያመኑት ምክንያቱም ምን መሰለህ? ቆይ አንዴ ይሄ ብዙ ሀሳብ አለው። መልስልሃለሁ፣ ችግር የለውም። ምን መሰለህ እዚህ ክፍል ላይ እየተናገረ ያለው ኦልሬዲ ሰው ቆይ አንዴ ደቂቃ ስጠኝና መልስልሃለሁ። ደቂቃ ስጠኝ። የጠየቁት ደቂቃ ስጠኝ። ልብ አድርግና ኦኬ፣ ጠይቀኛል አይደል? ደቂቃ ስጠኝ እኮ ልብ አድርግና አዳምጠኝ። ቃል በቃል ነው ቃል በቃል ልብ አድርግና የሰጠኝ አባቴ ከሁሉ ማን ይቅርታ፣ እነዚህ የሰጠኸኝን አለ። ማን ነበር የሰጠው? ቅድም እንዲጠብቁ የሰጠኝ አባቴ ከሁሉም ይበልጣል ያላቸው ማን ነበር? እዚህ ክፍል ላይ ቆይ ኢየሱስ ክርስቶስ እየጸለየ ያለው ስለ ቤተክርስቲያን አንድነት ነው። ቆይ ስማኝ፣ ቆይ አንዴ ቆይ ስማኝ። አሁን ለምሳሌ ቆይ አንዴ ስማኝ። እዚህ ክፍል ላይ ኢየሱስ ክርስቶስ አብን እየለመነ ያለው እየጸለየ ያለው ስለ ቤተክርስቲያን አንድነት ነው። እኛ አንድ እንድንሆን መከፋፈል በመካከላችን እንዳይኖር። ቆይ እዚህ ክፍል ላይ የተጠቀሰውና እዛ ክፍል የተጠቀሰው በጭራሹ የማይገናኝ ያላውዱ ያገናኛቸው። ቆይ አንዴ በደንብ ነው የሚገናኘው። በደንብ አድርጎ ነው የሚገናኘው። ብራዘር መጽሐፍ ቅዱስ እኮ ለእኛ እኮ ነው የተሰጠን ከነ በቤተክርስቲያን አባቶች። የራሳችን የሆነ ማብራሪያ አለ የምንቀበልበት። አንተ እንዳልከው አንተ እንዳብራራው አይደለም የምንቀበለው። እዚህ ክፍል ላይ እየተናገረ ያለው ስለ ቤተክርስቲያን አንድነት እንደገና ደግሞ ቆይ ስማኝማ እንደ ቤተክርስቲያን አንዴ ቆይ የሰጠኝ የተባለው ሐዋርያትን ነጥሎ ያወጣል። ሐዋርያትን ነጥሎ ያወጣል። ያወጣቸዋል። ይወጣሉ ከዚህ ውስጥ ሐዋርያት። መልስ ካዶች መልስ ይኸው የለም በቃ ሄዱ። ሁለቱም ሄዱ። ሶሪ ስል ገብቶብኝ ነው። ይቅርታሽ። የሰጠኝ የሚለው ውስጥ ሐዋርያት ይወጣሉ ከዚህ ውስጥ ይወጣሉ። ማን ነው ሐዋርያቶች ይወጣሉ ብሎ ያለው? አንተ የራስህን ማብራሪያ ዝም ብለህ ታስቀምጣለህ እንዴ? አታፍርም? ጎበዝ፣ በቃ ተስማማን እኮ። ስለዚህ እነዚህን የሰጠኝን እንደ እኛ አንድ እንዲሆኑ አለ። እንደማን ነው አንድ የሚሆኑት? እነዚህ የተሰጡት እንደኛ ማለት አንድ ነገርኩ እኮ ዛጋ ኢየሱስ እንደማን እንደ አንተ አንድ እንዲሆኑ ሲል አብና ወልድ በምንድን ነው አንድነታቸው? አብና ወልድማ በመለኮቱ በሁሉም አንድ ናቸው። ስለዚህ አንድ መለኮት ናቸው አይደል? አብና ወልድ ቆይ አንዴ አንድ መለኮት ናቸው። አንድ መለኮት ናቸው። እነዚህ የተሰጡትስ አንድ ሰው ናቸው ወይስ 12 ናቸው? አይ የተሰጡት ከ12ም በላይ ናቸው። በክርስቶስ አምኖ ኢየሱስ ክርስቶስ የእግዚአብሔር ልጅ ሆኖ አንድ ሰው ናቸው ወይስ ብዙ ናቸው? የክርስቶስ ጽድቅ የተቆጠረላቸው ናቸው። አንድ ሰው ናቸው? ብዙ ሰው ናቸው? ብዙ ሰው ናቸው። ስለዚህ በአንድነታቸው በምንድን ነው? እዚህ ጋር እኮ ስለ ቤተክርስቲያን አንድነት አንድነታቸው በምንድን ነው? በፍቅር በህብረት። አሁን ለምሳሌ ባልና ሚስት ከተጋቡ በኋላ የኢየሱስና የአብ አንድነት ምንድን ነው? አይ እንደዛ አይደለም። ማን ነው ኮንክሉድ እንድታደርግ ያደረገው? አይ ፋላሲ እየሰራ ነው። አየህ፣ አለቀ ጨርሰናል። ፋላሲ እየሰራ ነው። አንተ አይገናኘውን እያገናኘህ ነው። ጨርሰናል፣ አለቀ። እሺ አሁን ባልና ሚስት አንድ ናቸው ሲባል በቃ ይብሮ እንዳታወራ ጨርሰናል። እኔ ጨርሻለሁ። ሌላ አንድ ካዶሽዬ
እንዴት ነህ? ትንሽ ጊዜ ደግሞ ቆይና የሆነ መታ ደግሞ ተሞክሮ ቆይ አንዴ በደቂቃ እናውራ። ኦኬ አሁን መወያየት እንችላለን። ለደቂቃማ ብቁ እንዳልሆንክ ብቁ እንዳልሆንክ ወይ ዳኞችን ነው የሚያወሩት እናንተ አታውቁ። አረካዶች ቆይ ኢምራን ምን ትላለህ? አልፏል ወይስ እንዴ? አቡኪ አልፏል እንዴ ብሎ ነው የሚያልፈው? አላወቀውም እኮ ስለ ቤተ ክርስቲያን ነው የሚያወራው እኮ ነው እያለ ያለው ስለ ሐዋርያት የሚያወራው። ትክክል። ስለዚህ እንኳን ሊዋይ ይቅርና መጽሐፍ ቅዱስን ገልጦ መማር አለበት። ወረበል እየቀለቀለ ጥያቄ ፈቅዱለታላችሁ? እሺ ጥያቄ እንዲጠይቅ ይማር። እንደዛ ይቻላል። ጥያቄ ብጠይቅ ይሻላል። ጠይቅና አንተም በል ውረድ በቃ። ቆይ አቡኪ የክርስቶስ አምላክነት ላይ ነው እያወራን ያለ ነው። ክርስቶስ አምላክነት ማውራት ይችላል። አሁን እኔ ጨረስኩኝ፣ አንድ ጨርሻለሁ። ኢምሩ ትቀጥላለህ፣ ከዛ አቡኪ ትቀጥላለህ እያልን እንሄዳለን። እንደዛ ነው። ኢምሩ ቀጥል። አሁን ማውራት ትችላለህ። ኢምሩ ቀጥል። አይ ካዶሽ ጥያቄ መቀጠል ትችላለህ ወይ? ጥያቄ መቀጠል ትችላለህ? ጥያቄ አይደለም፣ ክርስቶስን አምላክነትን ስበክ ከቻልክ። ያው ቀጥል። ከኢምራን ጋር ማለትም ያው ደቂቃ ምናምን የለም፣ ፌስ ነው የምታደርገው። ቀጥል። ኦኬ እሺ፣ ስለ ክርስቶስ አምላክነት ልስበክላችሁ። ኢየሱስ ክርስቶስ አምላክ ነው ብላችሁ ከጠየቃችሁ፣ አዎ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ እንደሆነ በተለያየ ክፍል ይናገራል። ለምሳሌ በትንቢተ ኢሳይያስ ምዕራፍ 59 ስንመለከት ያው ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ምክንያት እኛ ሁላችንም ከእግዚአብሔር በኃጢአታችን ምክንያት ተጣልተን ነበርና እኛን ለማስታረቅ ነው የመጣው እና ትንቢተ ኢሳይያስ ምዕራፍ 59 ክፍሉ እንደሚናገረው እግዚአብሔር ሰውን ከራሱ ጋር የሚያስታርቅ ማንም እንደሌለ ባየ ጊዜ እጅግ ተደነቀ ይላል። ስለዚህ የገዛ ክንዱ መድኃኒት አበጀለት ይላል። ስለዚህ ያ ክንድ የሆነው ኢየሱስ ክርስቶስ በድኅረ ዓለም ከቅድስት ድንግል ማርያም ተወልዶ ማንም ሊፈጽመው፣ ምክንያቱም ሊወለድ የተገባው ማንም ሊፈጽመው ያንን የጽድቅ ጥያቄ ሊመልሰው ነው። ቆይ አንዴ አይ አይደለም። ቆይ እየገባኝ ክርስቶስ አምላክነት እንዲገባኝ ነው። አይ ከጨረስኩ በኋላ እንዲሄድ እየገባኝ እንዴ አንዴ ከጨረስኩ በኋላ ታወራለህ። ከጨረስኩ በኋላ እየገባኝ እንዴ እኮ ያልኩህ አይደለም። መሀል ላይ የማይገባኝ ነገር እያወራን ያለው ራስህ እንድታርም ነው። ምን አገባ? እኔ የራስን እምነት ነው ስለ ኢየሱስ ክርስቶስ አምላክነት ስለተላላችሁ አንድ አስወራኝ። አንዴ ብቻ እኮ ነው፣ አንዴ ብቻ። እሺ ትቀጥላለህ። ከዛ አሁን ያ ጀማዓተል ኸይር እንዳያችሁ ምንድን ነው ያለው? የትንቢተ ኢሳይያስ ላይ ኢየሱስን ክንድ ይለዋል የሚል ነው ያመጣው። ጥያቄያችን ምንድን ነበር? እኛ ኢየሱስ አምላክ እንደሆነ አምጡ ነው እንጂ ኢየሱስ ጉልበት ነው ክንድ ነው አላለም። እኛ አያችሁ አላልኩም። ኢየሱስ ክንድ ነው ሳይሆን አንድ ጥቅስ የተባለው አንድ ጥቅስ እኮ የተባለው እሺ አንድ አዳምጠኝ። አንድ ጥቅስ አትስተኛ። እያወራሁ ነው። አንዴ ላውራ፣ እያወራሁ ነው። ከዛ እሺ አንድ ሐሳብ ይላቀና ሚውት አደርግልሃለሁ። ጥያቄ ላቅርብልህ፣ ከዛ ሚውት አደርግልሃለሁ። ጥያቄ ላቅርብና ሚውት አደርግልሃለሁ። አንዴ ብቻ እሺ። አመሰግናለሁ። አሁን ወገናችን ካዶች አዳምጥ። እኛ ኢየሱስ ክንድ ነው ሳይሆን ጥያቄያችን አምላክ ነው የሚለው። ስለዚህ መጽሐፍ ቅዱስ ላይ ከዘፍጥረት እስከ ራእይ ከመጽሐፍ ቅዱስ ሙሉ መጽሐፍ ቅዱስ ላይ አንድ ጥቅስ ሰምተኛል? አንድ ጥቅስ ኢየሱስ አምላክ ነው የሚል ካለ ታመጣልኛለህ። ከዛ በኋላ ውይይቱ ያልቃል። እኔና ኢብራሂም ላይቫችን ዘግተን እንወጣለን ማለት ነው። ስለዚህ አንድ ጥቅስ ከመጽሐፍ ቅዱስ ላይ ኢየሱስ አምላክ ነው የሚል አምጣ። አንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 ይናገራል። አንደኛ ማን ነው? ዕብራውያን 1 ከቁጥር 8 ይናገራል። ዮሐንስ ወንጌል ምዕራፍ መቶ ጥቅስ አመጣለሁ ኢየሱስ ክርስቶስ አምላክ እንደሆነ። ቆይ መቶ ጥቅስ አንድ ጥቅስ ነው የተበቃ። አሁን ከአንደኛ ዮሐንስ እንጀምር። ከአንደኛ ዮሐንስ መልእክት ምዕራፍ 5 ከቁጥር 20 በቃ እሺ። ያው ልክፈትልህ። እንደዚህ ስንሄድ በጣም ደስ ይላል። እሺ ያመጣኸው ጥቅስ ይሄ ነው አይደለ? አንደኛ ዮሐንስ ምዕራፍ 5 ቁጥር 20። መጀመሪያ ከየት ቤተ እምነት ነው ወገናችን? ጴንጤ ነው ኦርቶዶክስ ነህ? እኔ ፕሮቴስታንት ነኝ። ፕሮቴስታንት ነህ? እሺ እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ እውነተኛውን እርሱን እንድናውቅ ማስተዋልን እንደሰጠን እናውቃለን። እኛም እውነተኛ በሆነው በልጁ በኢየሱስ ክርስቶስ በኩል አለን። እርሱም እውነተኛ አምላክና የዘላለም ሕይወት ነው ይላል አይደለ? ይሄ ነው ማስረጃ። ካዶሽ ይሄ ነው ማስረጃ አይደለ? በቃ ያው ማስረጃ ይሄ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው። አዎ እርሱ እዚህ ጋር እርሱ የምትበቃ ጭማሪ እንደሆነችና ስለ አብ እንደሚያወራ እዚሁ አሳምናለሁ። እዚሁ ስለ አብ እንደሚያወራ አሳምናለሁ። አሁን ወደ ኋላ እንመለስ። የእግዚአብሔር ልጅ እንደመጣለ ማን ነው? አይ ቆይ አይ ምን ታደርጋለህ? የቤተ ክርስቲያን የአባቶችን ማብራሪያ ጋር አንተ አየህ፣ ወደ ራስ አለ ማስረጃ አመጣልሃለሁ። አለኝ አዘጋጅቻለሁ። ኦኬ አመጣልሃለሁ። ግን መጀመሪያ እዚህ ጋር እየፈታን ነበር። የቤተ ክርስቲያን የአባቶችን ጽሑፍ ነው የምታመጣው? አዎ ያው የአባቶች መጽሐፍ አዘጋጅቼልሃለሁ። ኮሜንተሪም አዘጋጅቼልሃለሁ። ብዙ መጽሐፎች አዘጋጅቼልሃለሁ። ረጋበት አሁን እንደዚህ ይላል፣ የእግዚአብሔር ልጅ እንደመጣ ይላል። መጪው ማን ነው? የመጣው ማን ነው?
ክርስቶስ ነው። ምስል ገብቶ እውነተኛ የሆነውን እርሱን እንድናውቅ ማስተዋል እንደሰጠናል። እውነተኛ የተባለው ማን ነው? ኦኬ፣ እውነተኛ የተባለው ስለ እግዚአብሔር ነው እየተናገረ ያለው፣ ስለ ኢየሱስ። እግዚአብሔር ማን? የትኛው እግዚአብሔር? እውነተኛ የሆነውን የእርሱን እንድናውቅ ማስተዋል እንደሰጠን እናውቃለን ይላል። ኢየሱስ መቶ ማን ያሳወቀው? እውነተኛ የተባለው ማን ነው? እግዚአብሔር ነው። እሱ ራሱ እግዚአብሔር እኮ ነው። የትኛው እግዚአብሔር? እግዚአብሔር አብ፣ እግዚአብሔር የትኛው እግዚአብሔር? እግዚአብሔር እሱ ራሱ እግዚአብሔር ነው። ጥያቄ የትኛው እግዚአብሔር ነው? ለምን ሶስት እግዚአብሔር? እግዚአብሔር አብ አለ፣ አንድ እግዚአብሔር። እሺ የትኛው እግዚአብሔር? እግዚአብሔር አብ ነው። እግዚአብሔር አይ የትኛው የሚባል ነገር የለም፣ አንድ እግዚአብሔር። በቃ የለም። ሰምታችሁ ኢብራሂም ሰምታህ ጻፍልኝ። የትኛው እግዚአብሔር የሚባል የለም፣ አንድ እግዚአብሔር ነው ያለው። በቃ ችግር የለውም። የጀማዓተል ኸይር ጻፉ። ምንድን ነው ያለው? የትኛው የሚባል የለም ብሏል። አብ እንደሆነ አሳየዋለሁ። ይታይሃል? የጴንጤ መጽሐፍ ቅዱስ አዲስ መደበኛ ትርጉም ነው። ናስ እቺን እስቲ አንብባት አንዴ፣ እስቲ አንብባት አንዴ፣ አንብባት አንዴ። መለስኩልህ እኮ አሁን ከቤተ ክርስቲያን ያሳየህ እኮ ነው። አንብባት አምላክ አይደለም ብሎ የበቱትን አምላክ ወገናችን ካዶች። አሁን አየህ መሸሽ ጀመረ። ዝም ብሎ ማዋጅ ጀመረ። ረጋ ብለህ ዝም ብሎ ማዋጅ ተፈቀደም እኛ ጋር። አሁን አንተ እዚህ ጋር እውነተኛ የተባለው ማን ነው ስልህ እግዚአብሔር አብ አይደለም ሁሉም ነው እግዚአብሔር ብቻ ነው ብለኸኛል። እና ይሄን አንብባልኩ። መጽሐፍ ቅዱስ አመጣሁልህ፣ የቤተ ክርስቲያን መጽሐፍ። ስለዚህ አንብብልኝ። ምንድን ነው የሚለው? እኔ እኮ አያነበውም። ከዚህ በኋላ ደንግጧል። አያወራም። ኦኬ፣ እውነተኛ የሆነውን እርሱን እግዚአብሔርን አብን፣ ቆይ ቀጥል፣ አብን ማለት ነው። እርሱም እውነተኛ አምላክ። እሺ በቃ እዚህ ጋር ቆም። ስለዚህ እውነተኛ አምላክ የተባለው ማን ነው? አንድ እግዚአብሔር ነው፣ አብ ወልድ መንፈስ ቅዱስ። እዚህ ጋር እግዚአብሔር አብ አይታየም። እግዚአብሔር አብ የሚለው እግዚአብሔር አብ ወይም ካዶ መጽሐፍ። አንተው ማብራሪያ ነው ያመጣው እንጂ ስማኝ፣ አንድ እግዚአብሔር ነው የምናመልከው። አራት አምስት እግዚአብሔር አይደለም የምናመልከው። ሶስት እግዚአብሔር የምታመልከው እሱ ሌላ ጊዜ አሳይሃለሁ። ሶስት እግዚአብሔር የምታመልከው አሳይሃለሁ። አሁን ጥያቄያችን ምንድን ነበረ? እውነተኛ የተባለው ማን ነው ስልህ እግዚአብሔር ብቻ ነው አልከኝ። እኔ ደግሞ ከገዛ መጽሐፍ ከምታምንበት ከመጽሐፍ ቅዱስም አብረህ አምጥቼ ምን አሳየኸው? እግዚአብሔር አብን ነው። ትቀበለዋለህ? ብራዘር እኛ አንድ እግዚአብሔር ነው የምናመልከው። ስማኝ፣ ሶስት ማምለክ ስድስት ማምለክ ባህል መጣበት። አንድ እግዚአብሔር ነው፣ አንድ እግዚአብሔር በሶስት። ኦኬ ስማኝ፣ አሁን እዚህ ጋር ስለ አብ እየተናገረ ነው ማለት ስለ ወልድ እየተናገረ ነው ማለት አይደለም። ከኋላ ከታች በኩል ስታይ ምን ይላል? ስለ እርሱም ኢየሱስ ክርስቶስ ነው ብሎ ቃል በቃል አስቀምጧል። እሱን እኮ ለምን ረጋግልም? ካዶሽ ለምን አትረጋጋም? አንዴ እስቲ ረጋ በል አንተ። የራስን ትርጉም ልታስቀምጥ ነው። ያው የእግዚአብሔርን ቃል ከመጣሁላ ይሄ መጽሐፍ የኔ ሐሳብ ነው። ይሄ መጽሐፍ የጻፈው ኢምራን ነው እንደ ጻፈው ቤተክርስቲያን እኮ ጻፈችው። ወገናችን ረጋ በል እንጂ ወይስ መጽሐፉ? ቆይ ስማኝ፣ የአብ ፍቃድ የወልድ ፍቃድ ነው። የወልድ ፍቃድ የእግዚአብሔር። እርሱ የተባለው አብ ወልድ መንፈስ ቅዱስ ነው። አየህ፣ እርሱ ስንል እኛ አሁን እሺ፣ አንዴ ታዳምጠኛለህ ካዶሽዬ? እሺ፣ አመሰግናለሁ። የራስን ትርጉም አታስቀምጥ። እሺ፣ አንድ አዳምጠኝ። ሶስት እግዚአብሔር ታመልካለህ አታመልክም? ጥያቄያችን አይደለም። ከፈለክ ሌላ ጊዜ ናና ወላሂ እልሃለሁ ሶስት አምላክ እንደምታመልክ ከመጽሐፍ ቅዱስህም እንዲሁም ደግሞ ከተለያዩ መጽሐፎች እናሳያለን። ሶስት አምላክ እንደምታመልክ። ኦኬ፣ ለምን አሁን በደቂቃ እናወራም? ለምን ሌላ ጊዜ ለምን ትቀጥላለህ? አሁን ለምን በደቂቃ እናወራም? መጽሐፍን እኮ አታውቅም ካዶሽ፣ ለምን ለጋትል መጽሐፍን እኮ አታውቅም። መጀመሪያ መጽሐፍን እያስተማርኩ እኮ ነው ያለሁት። እንዴ ሚውት አድርገው እስቲ አንዴ። ለምን አሁን በደቂቃ እናወራም? ለደቂቃ ብቁ አይደለህም። መጽሐፍህን እኮ አታውቅም። መጽሐፍን ሳታውቅ እንዴ እንወያያለን? ካልቻልክ መምህሮችን ይዘህ አሁን እኮ ማለት ነው። አረ አላህ ኢብራሂም እንዴት ነው የምንወያየው? ግራ ገባኝ እኮ። እስቲ አንድ አዳምጡ። እርሱ የተባለው አልከኝ፣ እዚህ ጋር እርሱ የተባለው እግዚአብሔር ነው አልከኝ አይደለ? እኔ ደግሞ ከመጽሐፍህ ያው አመጣሁልህ፣ እግዚአብሔር አብን የሚል አመጣሁልህ። ትቀበላለህ ወይስ አትቀበለውም? ያው እውነተኛ የተባለው እርሱ እግዚአብሔር አብን ማለት ነው አለ ማለት ነው ብዬ ከመጽሐፍ አመጣሁልህ። ይሄን ትቀበላለህ ወይስ አትቀበለውም? ንገረኝ። እውነተኛ ማለት እሱ አብ ነው ማለት እኮ ወልድ አምላክ አይደለም የሚል ድምዳሜ አመጣለሁ። ወልድ አምላክ ጥያቄ እሱ አይደለም እኮ ጥያቄ። እውነተኛ የተባለው አብ እንደሆነ ትቀበላለህ አትቀበልም ነው? እውነተኛ አምላክ አብ ወልድ መንፈስ ቅዱስ ነው። አዎ እቀበላለሁ። እንደዚህ አይነት ጥቅስ ላይ አወልድ መንፈስ ቅዱስ እዚህ ጋር ይላል፣ ከታች በኩል ይላል። እዚህ ጋር አወልድ መንፈስ ከላይ በኩል ያለው ነው ያብራራ ያለው ሲጀመር። አንዴ እዚህ ጋር አወልድ መንፈስ ቅዱስ የሚል አለ እዚህ ጋር። ቀጥሎ ምን ይላል? ወልድንም ሊያመለክት ይችላል ይላል። እሱ ሌላ ነው። ምን ይላል? እሱ ከስራ እርሱ የሚለውን ነው ያብራራ። እኔ ጥያቄ ከላይ ያለው ነው። አንብብ አነብልሃለሁ። ምልክትም አድርጌበታለሁ። ወልድ ሊያመልክ ይችላል አውቃለሁኝ፣ ግን እኔ ያመለክት ይችላል። ስለዚህ ጥቅስ ሳይሆን ከላይ ስላለው ነው የማወራ። አይ እና የራስን ሀሳብ ታስቀምጣለህ እንዴ? ቆርጠህ ትቀበላለህ እንዴ? ሲጀመር መጀመሪያ ሙሉን ተቀበልና ከዛም በኋላ እንወያያለን። ሀሳቡ እኮ እየገባህ አይደለም። በደቂቃ የምትወያዩ ከሆነ ቆይ አይ በደቂቃ የምትወያዩ ከሆነ ወያያለን። ለደቂቃ ብቁ አይደለህም። አሰማኝም እንዴ? ስንት ደቂቃ ትላለህ? በደቂቃ
ዝም ብላችሁ ሰው አሁን ያጀማ ደቂቃ የሚሉት ለምንድን ነው? በደቂቃ ለመደበቅ ነው። እኛ ጋር በደቂቃ መደበቅ የሚባል ነገር የለም። ቃል በቃል ተመለስ፣ አትሂድ፣ ተመለስ። ቃል በቃል ትፈታለህ። ቃል በቃል እያመንክን የምትሄደው። አሁን የማወራ ስላለው አይደለም፣ እዚህ ጋር ስላለው አይደለም። እዚህ ጋር ስለወድ የሚለውን በኋላ እናወራበታለን። ጥያቄ ከላይ ያለው እውነተኛ አምላክ የሚለው መጽሐፍህ አብን ማለት ነው ይላል። ያው እዚህ ጋር እውነተኛ አምላክ የሚለው አለ እርሱ እግዚአብሔር አብን ማለት ነው አለ። ትቀበላለህ ወይስ አትቀበለውም? ይሄን ፍታ። ይምሮ ሄደ ወረደ ሄደ። ይሄ ነው አይዘም። አያችሁ አይደለ? እንደዚህ ቆሞ መወያየት አይችሉም። ደቂቃ ይሯቸዋል። ደቂቃ ይሞት ለምን መሰላችሁ? በደቂቃ ተደብቀው ዝም ብለው ያወራሉ። የሚያስቆማቸው የለም። ለመቀጠል ነው። ግን እሱ እግዚአብሔር አብን አይደለም ሶስቱንም ነው ካለ በኋላ ያው መጽሐፉን ስንከፍት ስንመለከት ስለ እግዚአብሔር አብን እንደሚያወራ አይተናል። ስለዚህ ይሄ ጥቅስ ጭራሹኑ ስለ ኢየሱስ አምላክነት አያወራም። እርሱ የሚለው ቃል ደግሞ ጭማሬ ነው። ወደ ግሪክ ሄደን ብንመለከት አብን ጠቋሚ አድርጎ ያስቀምጠው። ከፈለጋችሁ እሱንም ማሳየት ትችላለሁ። ጨርሻለሁኝ። ቀጥሉ። ጀዛከላህ ኢምሩ። አቡኪ አለ አይ ቲንክ ብሩክ አለ መሰለኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እስቲ ብሩክን አናግረውና ክርስቶስ አምላክነትን ይስበክ። እሺ ብሩኬ እንዴት ነህ? ሰላም ነህ ብሩክ? ብሩኬ ሰላም ነህ ወይ? ኦኬ ድምፅህን ከፍ አድርግ። እንዴት ነህ? ሰላም ነህ? ኢብሮ ሌላ እንደ አይነት ሰው ደግሞ ይከብደኛል። አይጋ ሌላ ክርስቲያን አስገቡልኝ። ትንሽ አልተመቸኝም። በኋላ እገባለሁ። እሺ አመቻችና ና። እሺ በቃ እመጣለሁ። ክርስቲያኑ ካላችሁ ሁላችሁ መግባት ትችላላችሁ። የትኛውም ክርስቲያን ያው አቡኪ ቁጭ ብሏል። እኔ ያለው ኢምራን አለ። እስቲ አንድ ክርስቲያን ኢየሱስን እስቲ አምላክ አድርጉት ነው። ግድ የላችሁም ኑ በቃ እስቲ ያው ቁሙ ነው እኛ ፊት ቁሙ እስቲ ነው። የለም አንድ ክርስቲያን የለም። አንድ ክርስቲያን ይምጣ እስቲ አንድ ቁጥር ላኩ ነው ወይ ጥያቄውን እንደ ትናንት ነው አስተካክላቸውና ማለት ነው። ጴንጤም ኦርቶዶክስም ካቶሊክም ሁላችሁም ተባብራችሁ እዚህ ጋር ያሉ ወንድሞች ከአንድ ወንድም ጋር ማለት ነው ኢየሱስ አምላክ እንደሆነ አሳምኑን። እንደ ትናንትናው ቲክቶክ እንቀይራለን። ኢብራሂም ጋዜጠኛ፣ እኔ ሞባይል አዟሪ ሆናለሁ፣ ቀይራለሁ፣ ስራ ቀይራለሁ፣ በቃ ስራ ጀምራለሁ። እሺ እናንተ የሚጠበቀው ምንድነው? ጴንጤም ኦርቶዶክስም ካቶሊክም ጴንጤም ኦርቶዶክስ ከፈለጋችሁ አድቬንቲስት የፈለጋችሁትኑ ብቻ ኢየሱስ አምላክ የምትሉ ከሆነ አንድ ጥቅስ ይዛችሁ መታችሁ አሳምኑ። አንድ ጥቅስ ነው ያልናችሁ። ከዛ በኋላ በቃ ተፈጸመ ይባላል፣ ጉዳዩ ያልቃል። አቡኪ ምንድን ነው የሚሆነው? እኔ ልምረጥለት ለአቡኪ ነገሩ በቃ የሆነ ስራ ትመርጣለህ። በቃ አቡኪ አንተ ትናንት ጋዜጠኛ ነበርኩኝ፣ ዛሬ በቃ እንደተመቻችሁ ነው የምትቀይሩት። ዛሬ ስራ ፈት አደረገኝ። አቡኪ ስራ ፈላጊ ትሆናለህ። እሱ ራሱ እኮ ስራ ነው። ትክክል። እሱ ራሱ ስራ ነው። እውነትህን ነው። ጀብሎ አላለም ከታች አንደኛው። ኧረ ግቡ፣ ኧረ ስበኩ፣ ያው ስበኩት እስቲ አንድ ሰው ያ ሰላም በቃ የለም። ወላሂ አንድ ክርስቲያን የለም እኛ ቤት አይመጣም። እንኳን ደስ አላችሁ ሙስሊሞች። ክርስቲያኖች ኢየሱስ ክርስቶስ አምላክ መሆኑን መስበክ አቁመዋል። ከዚህ በኋላ እኛ ወደ ተውሂድ ነው የምንገባው። በቃ እንደዛ አይሻልም? ወደፊት ከዚህ በኋላ ወይ እንዳላችሁት ወይ ነገሩ በቃ ቲክቶክ መተው ነው። ከዛ በአካል መጀመር ወይ የሆነ እንጃ እንዴት እንደምናደርግ እኔ አላውቅም። ይኸውስ ኤንጅል መጣለ። አውቂ ኤንጅል ብዙ ምን ሰብከው ወላሂ ይሄ ልጅ እኔ የጠየኩትን ጥያቄ ሳይመልስ መቼም አያወራም። እኔ ቤት እኔ እነግራለሁ። አውቂ ይቅርታ አድርግልኝ። ይሄ እኔ ፕሪንሲፕል ነው። ችግር የለም። እኔ የጠየኩትን ጥያቄ እነግርሃለሁ፣ ትጠይቅልኛለህ። እኔ የጠየኩትን ጥያቄ ልንገርህ። ጥያቄው አንድ ፈጣሪ እግዚአብሔር ማን ነው? አንድ ፈጣሪ የተባለ በባይብል ላይ ማን ነው? ይሄንን ጥያቄ ትጠይቅኛለህ። ከዛ ከመረጃ ጋር ነው የምፈልገው። አንድ ፈጣሪ የሚለው ከሌለ አምላክ የለም ማለት ነው። እሺ ይሄን ጥያቄ ትጠይቀዋለህ። ከዛ በኋላ ነው የሚቀጥለው። ኦኬ አስታወስኩኝ። ኦኬ ኦርቶዶክስ ነው አይደለ? ኢንጂል ቃል በቃል አይደለም፣ ፕሮቴስታንት ነኝ። ባለፈው ኦርቶዶክስ ነኝ አልከን። እንደ ውስጥ ሱሪ ነው የምቀያየረው። ኦርቶዶክስ አላልኩኝም፣ ተሳስተ ነው። እነ ጳውሎስም ኦርቶዶክስ ናቸው፣ እኔም ኦርቶዶክስ ነኝ ብለህ ነበረ። ኦኬ እሺ፣
ኦርቶዶክስ ተዋህዶና ኦርቶዶክስ ይለያያል በሚለው ነው ያወራነው እኮ። ኦርቶዶክስ ወደ ጥያቄው ነው። አይለያይም እንዴ? ኦርቶዶክስ ተዋህዶና ኦርቶዶክስ በቃ አንድ ፈጣሪ ማን ነው በባይብል አስተምሩ። ና ተመለስ። ምን አልከኝ? አንድ ፈጣሪ ማን ነው በባይብል አስተምሩ። ርዕሱን ተዋችሁት እንዴ? አንድ ፈጣሪ ማን ነው በባይብል አስተምሩ። ኢየሱስ ክርስቶስ አምላክ መሆኑን ወንድ የሆነ ምናምን ስትሉ ነበር። ሶስተኛ እድል አንድ ፈጣሪ በባይብል ማን ነው? አይ እንትን ነው እኔ በኢየሱስ ነበር ላወራ። እንትን እንግዲህ ማን ነው ኢንጂል ምን መሰለ እኔ በርዕሱ ነበር ላወራ የነበረው፣ ግን የቤት ስራ ይተሰጣል እና የቤት ስራ ሳትሰራ ወደ ቀጣይ ሐሳብ መሄድ ይሄ የሰነፍ ተማሪ አካሄድ ነው። ስለዚህ የቤት ስራን ታሳርማለህ ማለት ነው። የቤት ስራው ላይ እንትን በል ትኩረት አድርግ። ርዕሱን ተው። ኦኬ እኔ ችግር የለብኝም። አይ ወደዚህ ርዕስ እንዳንገባ የሆነ አንድ ፈጣሪ መሰናክል ነገር ለማድረግ አራተኛ አንድ ፈጣሪ አብ ወልድ መንፈስ ቅዱስ። ኦኬ ስቴቱ ጋር ነው አብ ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው የሚለው። አብ ወልድ መንፈስ ቅዱስ፣ አብም ፈጣሪ ነው፣ ወልድም ፈጣሪ ነው፣ መንፈስ ቅዱስም ፈጣሪ ነው። አልጠየቅኩም። አብ ወልድ መንፈስ ቅዱስ የት ፈጣሪ ናቸው የሚለው የቱ ጋር ነው? አብ ፈጣሪ እንደሆነ ወልድ ፈጣሪ እንደሆነና መንፈስ ቅዱስ ፈጣሪ እንደሆነ ነው ማሳየ። አልጠየቅኩም። ቆይ እንመጣለን። ረጋ እያልክ አብ ወልድ መንፈስ ቅዱስ አንድ ፈጣሪ አብ ወልድ መንፈስ ቅዱስ መሆኑን እስቲ አሳየን እኮ። በዚህ መንገድ ነው አሁን ባልከው መንገድ አብ ወልድ መንፈስ ቅዱስ አንድ ፈጣሪ የሚል አምጣ እያልከኝ ነው። ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው ብለህናል። ባለፈው እየሰማው ነበር። አንድ ጌታ ማምጣት ነበረበት ይብሮ፣ እሱ ቀጥሏል። አንተ ደግሞ አንድ ፈጣሪ የሚለውን ታመጣለህ ማለት ነው። አንድ ፈጣሪ ምልክ አይደለም። አይ አብ ፈጣሪ ነው፣ ወልድ ፈጣሪ ነው፣ መንፈስ ቅዱስ ፈጣሪ ነው ብዬ አምናለሁ። እና አንድ ፈጣሪ የሚለውን አንተ ከመጽሐፍ ቅዱስ መጀመሪያ አምጣ። አዎ እኮ አንድ ፈጣሪ የሚለውን አምጣ መጀመሪያ ከመጽሐፍ ቅዱስ። እኔ ትጠይቀኛለህ እንዴ? ምን ሆነ ነው እንዴ? ኧረ ሰው ይታዘባል። አንድ ፈጣሪ የሚለውን አብ ወልድ መንፈስ ቅዱስ አንድ ፈጣሪ ናቸው ያልክበትን ማስረጃ አስጠን። አዎ እኮ አንድ ፈጣሪ ያልከው አንተ ከየት አምጥተህ ነው እኮ ያልኩህ። መጀመሪያ ጥቅሱን አምጣ እኮ እያልኩ ነው። አይ ለምን ጥቅስ አመጣለሁ? እኔ እኮ ጥቅስ አምጥቼ አይደለም። ቢኖርማ ነግርህ ነበረ። እየጠየቅኩህ እኮ ነው። ካለ አስጠን ነው። አንድ ፈጣሪ የሚል ካለ አስጠን ባይብል ላይ። ይሄ እኮ እናንተ ነው እኮ አሁን እናንተ እንድጠይቁ ነው ክፍል አውጥታችሁ ይሄ ክፍል ስለ አብ ስለ ወልድ ስለ መንፈስ ቅዱስ መሆኑን ማስረጃ አምጣ ምናምን ማለት አለበት። የት አለ? ኦኬ ሚዩት አድርግና አንዴ የቤት ስራውን ልክ ጨርሻለሁ። ላውራ አይደለም። እሺ አቡኪ ላውራ አይደለም። ታብሌት ይዛል አቡኪ ታብሌት ይዛል። አንዴ ይቅርታ ታብሌት ይዛል። እኔ መክፈት አልችልም። አይ ኢምራን ይክፈት። እኔ መክፈት አልችልም። ኢምራን ታብሌት ይዛል። ማንም ጣልቃ እንዳይገባ። ኢምራን ታብሌት ይዛል። ክፈትና አቡኪ አው አይደለም የሚል ጥያቄ ይጠይቀዋል። ምክንያቱም እኔ ስለተጠየኩ ነው። ከዚህ በፊት የማይመለስ ከሆነ ይወርዳል። ተጽፍለትና አቡኪ ጥያቄውን ጠይቀው ይጻፍ። መልሱ የሚመልስ ከሆነ ይመልሳል፣ ካልመለሰ ይወርዳታል። ይሄን ጥያቄ እስካልመለሰ ጥያቄውን ስለምፈራ ነው። ኢየሱስ አምላክ መሆኑን አሳያለሁ። በደንብ ታውቃለህ። ይሄን የቤት ስራ አለብህ። ቆይ የቤት ስራ አለብህ። ቀጥል አቡኪ። ስለምታውቅ ነው። እሺ ኢምሩ ምን ትጽፍልኛለህ መሰለህ? አብ ወልድና መንፈስ ቅዱስ እንግዲህ በጆሮአችን ነው የሰማነው፣ አንከድም። አብ ወልድና መንፈስ ቅዱስ አንድ ፈጣሪ ናቸው ብሎናል። ከዛ አሁን ራይት ቴክስት ታደርግልናለህ ኢምራን ከተመቸህ ማለት ነው። እስቲ አብ የታል? በምርጥ ጽሁፍ ነው ላይ የተጻፈልህ። ወልድ መንፈስ ቅዱስ አንድ ፈጣሪ። እሺ ይሄ ጥቅስ ባይብል ላይ አለ ወይስ የለም? ኢንጂል እዚህ በሚል መንገድ የለም። አንተ እንደዚህ በምትለው መንገድ የለም። ባይብል ላይ ፈጣሪ አንድ ፈጣሪ የሚል አለ የለም? አሳየኝና እሱ ላይ እንትን እንላለን። ባይብል ላይ አንድ ፈጣሪ አለ ወይስ የለም? አሳየኝ። ነው አለ። ስለዚህ ፈጣሪ የለህም ማለት ነው። አለ ፈጣሪማ አለ። በድብና አድርጎ ነው እኮ የቱ ጋር ነው አብ ወልድ መንፈስ ቅዱስ ፈጣሪ ናቸው ተብሎ አሳያለሁ። አብ ፈጣሪ እንደሆነ አሳያለሁ። ወልድ ፈጣሪ እንደሆነ አሳያለሁ። እሱን ከፈለግ እንዳለ ታውቃለህ ማለት ነው። አየህ ኢብሮ አይ የሚለው ለምን እንደሆነ ታውቃላችሁ? አይ የሚለው እንደምናሳየው ያውቃል። የለም ኢብሮ ራሱ አሁን ሰሞኑን የአንድ የፈጠራ ውጤት አቅርቧል። እሱን እንደዚህ ሸዋሸዋ ነገር አይሰራም። እዚህ የጠየቅኩህ ጥያቄ አብ ወልድ መንፈስ ቅዱስ ፈጣሪ መሆናቸውን ማስረጃ አንድ ፈጣሪ መሆናቸውን የመጨረሻ እድል ነው። እሺ አንዛዛግም። ይሄ ነው ለማስወረድ ፈልጋችሁ ነው። ምክንያቱም ትፈራላችሁ።
ቦቅቧቃ ሁላ እውነቴን ነው። ቦቅ አይመልስም። በቃ እኔ ነኝ ያስወረድኩ። እሱ ሌላ ነገር አይደለም። ሰርተህና በቃ እንዴት ሰው የተሰጠውን ነገር ሳይሰራ እኔ አሁን አፍራለሁ። አሁን የጠየቁት ጥያቄ ኖሮ ሳልጨርስ ለምሳሌ እዚህ ጋር ኢብራሂም የሆነ ጥያቄ ጠይቆኝ ሳልጨርስ ባገኘው እንዴት ተደናገጣለህ? የት አለ ምናምን እስቲ ገልበጥ ምናምን ምን ነበረ ምናምን ትላለህ። እንዴት በሙሉነት ይመጣል? እንደውም ጥሩ ነገርከኝ። እንደውም በቃ እኔ ሲጀመር አላወራውም ብዬ ነበር የሆነ ጊዜ በጣም ጅህልናው በዝቶብኝ። ችግር የለውም በቃ እንደዛ እናደርግለታለን። ያ ስጨርስ ጻፍለት ኢብራሂም ያስገባልሃል። ያ የሚመልስ ከሆነ አያሳስብም። እኛ ቤት ፍሪ ነው ታውቃለህ። እንዴት ፍሪ እንደሆነ ያውቃል። እሺ አቡኪ ቀጥልና ይሄ ልጅ ኢምራን ይቀጥላል። ከዛ ስላላወራ አንድ ነገር ላውራ ይብሩ ከተፈቀደ አውራሽ አሚር ከይቀጥል ልቀጥል አይደለም። እዚህ ጋር ያላችሁ ፕሮቴስታንቶች ማለት ነው። እዚህ ቤት ካላችሁ ኤንጅል ያው በእናንተ ስም እየነገደ ነው። ፕሮቴስታንት አይደለም። እስኪ በደንብ ነበርና አሚር ኦርቶዶክስ አንተ ቤት ቴንክ ዩ ፕሮቴስታንት አይደለም። ባይዞ የትኛውም ፕሮቴስታንት ኢየሱስ ክርስቶስ ነፍስ የለውም ወይም የሰው ነፍስ የለውም የሚል አስተሳሰብ የለውም። የአፖሊናሪዝም የሚከተል ፕሮቴስታንት የለም እስካሁን ካሉት ፕሮቴስታንቶች ውስጥና ሁሌ እሱ ቻሌንጅ እንዳይደረግ ፕሮቴስታንት ነኝ በሚል ስም ነው የሚመጣው። የእሱን እንትን ሃይማኖት ቻሌንጅ እንዳይደረግ እዛ ውስጥ ተደብቆ ነው የሚመጣውና መጀመሪያ ከየት ቤተ እምነት እንደሆነ መናገር አለበት። ተሳስተ ነው ስለሚያፍርበት በሚል ቀይር። ይቅርታ ስለሚያፍርበት እንደዛ ነው የሚሆነው። ምክንያቱም ባያፍርበት ይቀጥል ነበር። አራቢ ተሳስቻለሁ ይሆናል። መርሃባ ቀጥሎሽ ስለሚያፍርበት። እሺ ቀጥል። ይገልጸዋል ስለሚያፍርበት የሚለው። እሺ የጌታ ልጅ ሰላም ብያለሁ። ቀልጠፍ በል ሚውተን አንሳ። የጌታ ልጅ ሰላም ነው። እንዴት ነህ? ሰላም ነህ ወይ? እንዴት ነው? አለሁ ይመስገን። እንዴት ናችሁ? ሁሉ ሰላም አልሐምዱሊላህ። ሰማኝማ አሁን ማለት ነው ኢየሱስ አምላክ ነው ብለህ ያመንክበት መጨረሻ ከመጀመሪያ በፊት ጥያቄን ከመጀመሪያ በፊት ፎሎውን አሳድጉልኝ። ፎሎ አድርጉኝ። መልስ መጀመሪያ ሽልማት በቃ ሽልማትም አለ ማለት ከዚህ በኋላ ሽልማትም ጀምረናል። ስለዚህ አንተ የጌታ ልጅ ካመጣ ኢብራሂም አካውንት ትሸልማለህ ወይስ ደግሞ ፎሎ ይደረጋል? መጀመሪያ ከፎሎ እንጀምር። ትልቅ ሽልማት ሲሆን ነው አካውንት በቃ እሺ። ስለዚህ ፎሎ እዚህ ጋር 1200 ሰው አለ። በአንድ 10,000 እናስገባለን ፎሎ አድርገን እንደምንም አድርገን በቃ እንደዛ። እሺ ቀጥል። እሺ ኢየሱስ ክርስቶስ አሁን ፎሎ አታርጉ ይመልስ። ኢየሱስ ክርስቶስ አምላክ ነው ብለህ ያመንክበት በቃ የመጨረሻ ይሄ ጥቅስ ነው ያሳመነኝ የምትለውን አንድ ጥቅስ ስጠኝ። አንድ እድል ብቻ ነው የምሰጠው። አንድ ጥቅስ። እሺ ብዙ ጥቅስ አለ። ከብዙዎቹ አንዱን ልስጥ። አንድ እሺ ዮሐንስ ራእይ ምን ምዕራፍ 1 አልፈና ኦሜጋ የሚለው አልፈና ኦሜጋ ፊተኛውና ያለና የነበረ ገብቷላ። ይሄ ትምህርት ስለ ኢየሱስ ሙሉ ለሙሉ ይገልጻል ብዬ አስባለሁ። አምላክ ነው። እኔ አልፋና ኦሜጋ ነው ወይ አላልኩም። አልፋና ኦሜጋ ማለት ፊት ለፊት የራሱ የሆነ የግሪክ እንትን እያየው ነውና አልፋ እና ኦሜጋ የግሪክ ፊደሎች ናቸው። አምላክ ነው ጥያቄ። ኦኬ ማለት እዛ ጋር እኮ ይገልጻል ስለ ኢየሱስ ማለት ነው። ምን ይላል? ሁሉን በቃ እኔ ዲፕሊ አሁን ኤብሮም ሆነ አንተም የምር አንብባችሁ ስለ ኢየሱስ እኔ ከምናገረው አንብባችሁ ብንመጣ ቦታውን ብናነበው አንብበህ ነው አይደል? እሺ በቃ ችግር የለውም። ላወያይ። እሺ ያለ የነበረው የመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ ይላል። አዎ በቃ ኦኬ። አዎ ሁሉን ይሄንን ያለው አካል ያለውና የነበረው ይመጣው ነው። ኦኬ አሚራ እዛ ቦታ ላይ እያወራ ያለው ለማን ነው የሚለውን ችግር የለውም። ያለውና የነበረው የሚመጣው ሁሉንም የሚገዛ ጌታ አምላክ አልፋና ኦሜጋ ነኝ
ይላል። አልፋና ኦሜጋ እኔ ነኝ ይላል። ስለዚህ እኔ ነኝ አልፋና ኦሜጋ የሚለው ያለ የነበረው የመጣው ነው ማለት ነው። አዎ ብልና አረጋግጠኝ። ኦኬ ያለ የነበረው የመጣው ማለት ነው ኢየሱስ ያለና የነበረ ነው። አዎ ማስረጃ ይኸው እዚሁ ጋር ማለት እነሆ ከደመና ጋር ይመጣል። ከላይ ከአንድ ጀምር ከአንድም ጀምረን ስናነብ እኔ እኮ በግድ ወደ ዲፕ ምልኩት ነገር ነው ላቀልልህ ራስ መጣ ልንረዳዳ እኮ ነው። እሺ በቃ እየፈታን ሄድሽ። በቃ ፈጠን እናድርገው ቶሎ ይሆን ዘንድ የሚገባውን ነገር ለባሪያው ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠኝ በእርሱም የተገለጠው ይህ ነው ይላል። እሺ በእርሱም የተገለጠው ይሄ ነው። በማን ነው የተገለጠው? በእርሱም የተገለጠው ይሄ ነው። ማን ነው ራእዩን የሰጠው? ማን ነው? ለዮሐንስ መንፈስ ቅዱስ ነው የሰጠው። ለዮሐንስ ነው። ለኢየሱስ የሰጠው ራእዩ ማለት እግዚአብሔር። ኦኬ ስለዚህ እግዚአብሔርና ኢየሱስ ይለያያሉ። አስተውሉ። እግዚአብሔር ለኢየሱስ ክርስቶስ የሰጠው ሲጀመር እኮ ይለያል። አብ ወልድ በአካል ይለያሉ። ይሄንን ሌላ ትምህርት ነው። ሌላው ርዕስ ውስጥ አንግባ። እሺ እናፍጥነዋ። ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከታል። ማን ነው ለባሪያው ለዮሐንስ አመለከተው? ለመልአኩ እግዚአብሔር ለመልአኩ ስለ ኢየሱስ እንዲመሰክርና እንዲናገር መልአኩን ሰደደው ወደ ዮሐንስ ማለት ስለ ኢየሱስ እንዲናገር ማለት ነው። ችግር የለውም። በቃ አራትና አምስት ላይ አድርግለት። በቃ ኦኬ ማገዶ መፍጀት እንዳይሆንብን ማለት ነው። ዮሐንስ በኤስያ ላሉት የሰባቱ አብያተ ክርስቲያናት ካለው ከነበረው ከይመጣው በዙፋኑ ፊት ካሉት ሰባቱ መናፍስት ከታመነው ምስክር ከሙታን በኩል የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን አለ። ከማን ጸጋና ሰላም ለእናንተ ይሁን አለ ዮሐንስ? ከአምላኩ ካለው ከነበረው ከሚመጣው አንድ ያዝ። ካለው ከሚመጣው ከነበረው ካለው ከነበረው ከሚመጣው በዙፋኑ ፊት ካሉ። ኦኬ ዙፋኑ ፊት ካሉት ተባለ። ከማን ዙፋን ፊት ያሉት? ከዙፋኑ ፊት በዙፋኑ ፊት ካሉት ሰባቱ መላእክቶች ናቸው። መላእክቶች ማለት ነው። ራእይ ዮሐንስ ምዕራፍ 4 ቁጥር 5 ላይ የተጠቀሱት ማለት ነው። ሌሎችም ቦታ ላይ ተገኝተዋል። ይሄ በዙፋኑ የተቀመጡት ማለት ሰባት የሚባለው በጣም ብዙ ዲቴይሊ በጣም ብዙ ትምህርት አለ። በዚህ ውስጥም አንገባም። ምክንያቱም ሰባት የሚባሉ በፊልድልፊያ እሱ አይደለም። ሁለቱ ይለያያሉ። ሰባቱ አብያተ ክርስቲያናትና ሰባቱ መላእክት ተብለው የተገለጹ አካላቶች ይለያያሉ። እነዚህ ሰባቱ እሱን አንግባሽ ጊዜ አንፍጭ። ችግር የለውም። ስለዚህ በሶስት አካላቶች ተጠቅሰዋል። ያለው የነበረው ይመጣው፣ ከዛ ደግሞ በዙፋኑ ፊት ያሉ ሰባቱ መናፍስት፣ ከዛ ደግሞ ከታመነው ምስክር ተብሎ የተጠራው ደግሞ ኢየሱስ ክርስቶስ ማለት ነው አይደል? ኦኬ ኢየሱስ ክርስቶስና ካለው ከነበረው ከመጣው የተባለው አካል ተለያይተው መጥተዋል ማለት ነው። በዚህ አይደለም። በዙፋኑ ፊት ያለውም እሱ ክርስቶስ ነው። ስለ ክርስቶስ ነው እያወራ ያለው። ተሳስታል። መጀመሪያ ወደ ላይማ አይደለም። አልተሳሳትም። ስለማን ነበረ እግዚአብሔርን ዮሐንስን ስለማን እንዲናገር ነው የሰደደው? መልአኩን ስለ ክርስቶስ እንዲናገር ነው። አይደለም ክርስቶስ ራሱ ተላኪ ነው እንጂ ሰውዬ ተላኪ ነው። ክርስቶስ ምን ሆነ? ተላኪ መሆኑን አልካድኩኝም እኮ መጽሐፉ የሚናገረውን ተልኬ ነው የሚለውን እኔ አልካድኩኝም። ምክንያቱም እኔ ያድነኝ ተልኮ ነው የመጣው ከአብ ዘንድ እኮ። ራእዩ የሱ አይደለም የአብ ራእይ ነው። አንዴ ቀለል አድርገን እኮ ራእዩ ክርክር አልገባም። ቆይ አንዴ ክርክር አይደለም ከላይ እስከ ለማን ነው የተላከው? መልእክቱ ለማን ነው? ዮሐንስ ለማን እንዲናገር ነው? እሺ አንዴ ድል ትሰጠኛል? ራእይ ዮሐንስ ምዕራፍ 4 ቁጥር 2 ተፈተናል። በጣም ድምጽ አለ ከጀርባ ትርቃለህ ይቀላል። ራእይ ዮሐንስ ምዕራፍ 4 ቁጥር 2 እሺ። ወዲያውም በመንፈስ ነበርኩ፣ እነሆ በዙፋኑ ሰማይ ቆሞ በዙፋኑ ላይ ተቀማጭ ነበር አለ። ማን ነው እዚህ ዙፋን ላይ ተቀምጦ የነበር? ተቀማጭ የተባለው ማን ነው? ኢየሱስ ነው? አብ ነው? ወዲያውም በመንፈስ ነበረ፣ እናውም ዙፋኑ በሰማይ እስቲ ከፍ አድርገው ትንሽ
በሰማይ ቆሟል በዙፋኑ ላይ ተቀማጭ ነበር ይላል። ኦኬ ኢየሱስ ነው። ኦኬ ተቀማጩ ማን ነው? ኢየሱስ። ኦኬ እሺ 5 ጋር ነው። ጥሩ ይሄን ነው የምፈልገው። እሺ ከዙፋኑ መብረቅ ድምጽ ነጎድጓድ ይወጣል። በዙፋኑ ፊት 7 እንስሳት መብረቆች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። 7ቱ የእግዚአብሔር መናፍስቶች የተባሉት ማን ናቸው? 7 መናፍስት ማለት እዛ በአብ ቀኝ አሁን አውሬዎች 4 አውሬዎች አሉ። 7 ማለት 7 መላእክቶች ናቸው። ቀለል አድርግልኝ ከይቅርታ ቀለል አድርገህ በቃ መልሰው። ኦኬ ኦኬ ቀለል አድርገህ ለማለት መልሰው። እሺ መላእክቶች ናቸው። ስለዚህ መላእክት ናቸው ማለት ነው አይደለ? መላእክት በቃ ጨርሰናል። አምጥቼ ነው 5:12 ጋር ክፈትልን። በቃ አለቀ። ጥቅሱን ጨርሰናል። በቃ 5:12 ጋር 5:13 ጋር ክፈት። 5:13 ዙፋኑ ላይ የተቀመጠው ወልድ ነው ብለኛል። አስተውል። ወልድ ነው ብያለሁ። 13 ጋር ክፈተው። 13 ኦኬ። በሰማይ በምድር ከምድርም በታች በባህር ላይ ያለ ፍጥረት ሁሉ በእርሱ ውስጥ ያለ ሁሉ በረከት፣ ክብር፣ ምስጋና፣ ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው አለ። ዙፋኑ ላይ የተቀመጠው ማን ነው? ኢየሱስ ነው አልክ አይደል? ኦኬ ለበጉም ይሁን ተባለ። በጉ ማን ነው? ኢየሱስ። ዙፋኑ ላይ የተቀመጠው ማን ነው? በዙፋኑ ላይ የተቀመጠው ኢየሱስ ነው። በጉም የተባለው ኢየሱስ ነው። ኢየሱስ በግ ነው አይደለም። አይደለም። በዙፋኑ ላይ የተቀመጠው ለበጉም ማለት ለበጉም በጉ ማን ነው? ኢየሱስ። በጉ ቆሞ እንደነበረ ላሳየሽ። ከዙፋኑ አጠገብ ቆሞ እንደነበረ ላሳየሽ። በግ ማን ነው? ኖ አይደለም። አትለፋ ሳንጨርስ አትለፋ። እንሄዳለን። ይታዘባል። ቆይ በዙፋኑ አለ እንትን 6ን ክፈተው። በዙፋኑና በአራት እንስሶች መካከል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁታል። ማን ነው ታርዶ የነበረው? እንደታረደ በግ ቆሞ የነበረው እንደታረደው በግ ቆመ ማን ነው? ኢየሱስ ነው። ለምሳሌ ኢየሱስ ነው። ኦኬ በዙፋኑ ፊት አለ። ዙፋኑ ላይ የነበረውስ ማን ነው? ኢየሱስ ነው። ኢየሱስ ዙፋኑ ላይም ነበረ። ታርዶ በግም ሆኖ ከዙፋኑ አጠገብ ቆሞ ነበር አይደል? ቦታው ይለያል። አውድ አለ። ገብቷል። አንድ ቦታ ያውራ የፈለገበት አውድና እዛ ጋር ቆይ ጨርሰናል። ቆይ መጥቶ በዙፋኑ ላይ ኦኬ ያው የታረደው በጉ አረ ጨርሰናል ያልኩ ካንተ ጋር አይደለም። የታረደው በጉ መጥቶ በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፍን ወሰዳለ። ማን ነው ከማን መጽሐፍን የወሰደው? በዙፋኑ ላይ ቆሞ የነበረው ክርስቶስ ኢየሱስ በጉ የተባለው ኢየሱስ ማለት ነው። መጽሐፍ ማን ነው ከማን ማሰሩን ሊፈታ የማይችል ከማን ነው የወሰደው? አልጠየቅኩም ጎበዝ። ከማን ነው የወሰደው? መጽሐፉን ከማን ነው የወሰደው? ከአብ። አብ ዙፋኑ ላይ ተቀምጦ ነበር አይደለ? ኢየሱስ ቆሞ ነበር አይደለ? ኢየሱስ ቆሞ እግዚአብሔር አብ ተቀምጦ የሚለውን ነገር አታስወራኝ። 6 ጋር ቆያ ላሳይ ነው እንዳስቀመጠው እንዳሳያለሁ። አዝኖለት ናቁጨል ካጠገቢ እንዳለው ማሳያለሁ። 6 ጋር መልሰው ናቁ አዝኖለ እሺ እያወራክ ኖ የምታወራውን ነገር እያወራ እንደታረደ አዝኖለት ናቁጭ በል ራሱን አመጣለሁ። አዝኖለት ኦኬ አው ሰጣለሁ። አንዴ እንደታረደ በግ የሚለውን አስፈርልኝ ማሚሮ። በዙፋኑ ፊት እንደታረደ በግ ቆሞ አየኋል። በዙፋኑ ፊት ቆሞ የነበረው ወልድ ነው አይደለ? ከዛ ደግሞ ከዙፋኑ ሄደና ዙፋኑ ላይ ከተቀመጠው ከአብ ደግሞ መጽሐፍን ወሰደለት። ኦኬ ስለዚህ የቆመው ማን ነው? ወልድ ነው። የተቀመጠው ማን ነው? አብ ነው ማለት ነው። ተስማማን? ኦኬ ተስማማን አይደል? የተቀመጠው ወልድ አብ ነው ማለት ነው። ዙፋን ላይ ያለው አብ ነው። ዙፋን ላይም ያለው አብ ነው። የተቀመጠውም ወልድ። አሁን ለምሳሌ ቦታው አብ ካለ መለያ ማለት ዙፋኑ ላይ የተቀመጠው አብ ነው ወይስ ወልድ ነው? ናና
የተቀመጠው አብ ካለ አብን ነው፣ አብን ሊያመለክት ነው። ወልድ በግ ካለ ግን ንቅለ ተከላ እኮ አድርጎላችሁ የተቀመጠው ለዛ ነው ማንግባባው። ኢየሱስና ስላሴ እንድትቀበሉ የሚገርም ንቅለ ተከላ ነው የተደረገባችሁ። ቆይ አንዴ አቡበከሪ ምን አጠፋው? ለምሳሌ አብ ብሎ ከጠራ ለጥሎ አብ ካለ ወይም እግዚአብሔር ብሎ ከነጠረ አልጠራም። አብ ተብሎ የተነጠረ እግዚአብሔር ካላለ ስለ በግ የሚያወራ ካለ እኮ አስጨርሰኝ፣ ክርስቶስ ነው ማለት ነው። አስጨርሰኝ። ዙፋኑ ቤትም ሂድ ቤትም ማለት ነው። ዙፋኑ ላይ የተጠቀሰው ብቸኛ ግለሰብ አብ ወልድ ነው። ኧረ አብ ነው፣ ወልድ ነው። ይኸውልህ በአብ ቀኝ የቆመ ይኸው አንተም እየከፈትክ እኮ ነው። በአብ ቀኝ የቆመ መጽሐፉንም የወሰደ እንደ ታረደ በግም የሆነ ማን ነው? አብ ነው? ወልድ ነው? ኦኬ ማላዊ አስገቡት። ለምን አስወጣችሁት? ወይ ወጣሽ? ሌላ ክርስቲያን አንድ ነገር ለመጠየቅ ሚት ነይ ብሮ ኦኬ እሺ። ኢሳ እንዴት ነህ? ተማኝማ ኦኬ ልቀጥል አይደል? በዙፋኑ ላይ የተቀመጠውና ቆሞ የነበረው በጉ ሁለቱም ኢየሱስ ናቸው። በዙፋኑ ላይ ቁጭ ብሎ የነበረውና ከዙፋኑ ፊት ለፊት ቆሞ የነበረው ሁለቱም ኢየሱስ ነው። እንግዲህ ለሐቅ ቁም፣ ለእውነት ቁም፣ ለወገንህ ምናምን አይደለም፣ ለእውነት ቁም። ቶሎ በል። አይ ክፍሉን አላየሁትም እውነት ለመናገር ላንብበውና ለእንገር ችግር የለውም። አይ በቃ የኔ ጌታ እኮ ራሱ እኮ አሳምነን ጨርሰናል። ያው እንግዲህ እንትን ልድረቅ ካለኝ እኔ ምንም ማድረግ አልችልም። ኦኬ አብ ነው ቁጭ በል ያለው ወይስ አይደለም? የጌታ ልጅ ማልከኝ አንተ ነህ አቡበከርዬ ለምሳሌ ማለት ነው ተቀምጦ የቆመ በአብ ቀኝ የቆመ እሱ ክርስቶስ ነው። አብ ቁጭ ብሎ ነበር። እንደታረደው በግም የሆነው ክርስቶስ ነው። በግ ተብሎ የተጠራው አብርሃም በግ ጥያቄ አይደለም። ከይቅርታ ጋር አብ ቁጭ ብሎ ነበር አይደል? ዙፋን ላይ እግዚአብሔር ቁጭ ብሏል ያለበት ጥቅስ አለ እስቲ? ካለ ኦኬ። እግዚአብሔር ተቀምጦ ነበረ ካለ መጥቶ እመጣለሁ። ሌላ ጥቅስ አለ ግን እዚህ ጋር ይሄንን ላሳይ ከራእይ ላለመውጣት መጥቶ በዙፋኑ ላይ ከተቀመጠዋል የተቀመጠ አለ ዙፋኑ ላይ የለም። መጥቶ በዙፋኑ ላይ ከተቀመጠው ከእግዚአብሔር ቀኝ እጅ ከዚያ ቀኝ እጁን መጽሐፉን ወሰዳል። ከቀኝ እጁ መጽሐፉን ወሰዳል። መጽሐፉን የወሰደው ከተቀመጠው ሰውዬ ነው ወይስ አይደለም? ሰውዬ አይደለም። ይቅርታ ከተቀለበጠው ነው አይደለም። ሰውዬ አትበል። ኦኬ እሺ፣ ከተመለስ ጥሩ ነው። እሺ ችግር የለው። አሁን ለምሳሌ የኛ ርዕስ ማለት ነው በጉ ማን ነው? ጥያቄ አይደለም። ጥያቄ በግ ማን ነው ወይስ የተቀመጠውን የቆመው ማን ነው እየጠየቀኝ ያለው እኮ። መፍትሄ ይሄንን ስንፈታ ያኛው ይፈታል። ከተቀመጠው ወስዷል ወይስ አልወሰደም? መጽሐፉን ወስዷል። ከተቀመጠው አይደል? የተቀመጠው እግዚአብሔር ነው አይደል? እግዚአብሔር ነው። ስለዚህ እግዚአብሔር ተቀምጧል አይደል? መጽሐፉ ብሎ አላ አይቀድም አላለም ስላልክ ነው። እሺ ቴንክ ዩ በቃ ቆይ ያ እግዚአብሔር ያ ቁጭ ያለው እግዚአብሔር አብ ነው አይደል? ዙፋኑ የአብ ነው የወልድ ነው? በስልጣን የማን ነው የሚያስብለው? ወደ ስልጣን እየወሰድከኝ ነው። የስልጣን ኮምፕሌክስ እዚሁ ጋር መልሶላል። ራዕይ ዮሐንስ ምዕራፍ 5 ከቁጥር 9 ጀምሮ ክፈትልን። እዚሁ ጋር ስለሚመልስልን ማለት ነው። እሺ መጽሐፉን ተወስድ ዘንድ እዚህ ጋር ማለት ነው። መጽሐፉን ተወስድ ዘንድ ማህተሞችንም ትፈታ ዘንድ አለ። በደንብ አስተውል። መጽሐፉን ተወስድ ዘንድ ማህተሞችን ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገሮች ሁሉ ከቋንቋ ሁሉ ከወገን ሁሉ ከህዝብ ሁሉ ሰዎችን ዋጅተሃል። ለአምላካችን መንግስትና ካህን የሆኑ ዘንድ አድርገሃል፣ በምድርም ላይም ነግሰሃል እያሉ አዲስ ቅኔ ይዘምራሉ አለ። ለማን ነው ይህ አዲስ ቅኔ የሚዘመረው? ለኢየሱስ። ኦኬ ኢየሱስ ክርስቶስ ምን አድርጓል ማለት ነው? ራሱን ዋጅቷል ማለት ነው አይደለ?
ነግሷል፣ ስልጣን አለው። በቃ ያው እዚህ ጋር ያነበብከው ሁሉም ኢየሱስ ያደረገው ማለት እኮ ስልጣን ተሰጥቶታል አይደል? ይቀበላል ስልጣን አይደለ? ተቀብሎ ማለት ስልጣን አለው። ስልጣን ተሰጥቶኛል። አሁን ለምሳሌ ተሰጥቶታል፣ ተቀብሏል። ቆይ አንዴ ተቀብሏል አልተቀበለም? እኔ የምልህም ብቻ እንዲቀጥልልኝ ተሰጥቶታል ተከልክሏል የሚለውን ተውና ተሰጥቶታል ወይ ሳልተሰጥቶ አቡበከርዬ በራእይ ራእይ ዮሐንስ ምዕራፍ 2 ከቁጥር 26 ጀምሮ ክፈትልኝ። አሚር በጣም ይከታል። አንድ ነገር ግዴታ ነው እንደዚህ እንትን ብዙ ማይረዳል አልተረዳም። እሺ አውራ እስከዛ ክፈትልኝ። አቡበከርዬ ይኸውልህ እሱ ይክፈትና እሱም እስኪከፍ ለምሳሌ ቃል በቃል ቃሏን ወርዷን ነጥለን ከአረፍተ ነገር ነጥለን ካወጣን የተለያዩ ትርጉም ሊሰጥ ይችላል። ግን እዛ ጋር ምንድነው ማለት ያለብን? ወርዱን ከላይም ከታችም ምን ለማለት አስቦ ነው፣ ምንድነው የሚያስተምረው የሚለውን አረፍተነ ሙሉ አንቀጹንና አረፍተ ነገሩን እንጂ ማየት ያለብን ቃል በቃል ካወራን ተሰጥቶታል የሚለውን ካወራክ ሌላ ነገር ሊል ይችላል። ወጥቷል። ግን ድል ለነሳውና ቦታ ላይ ያለውን ሁሉን ነገር ነው መረዳት ያለብን። እሺ ድል ለነሳውና እስከ መጨረሻ ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩት በአሕዛብ ላይ ስልጣን እሰጠዋለሁ አይደለ? ኢየሱስ ከአባቱ ተቀበሏል ስልጣን። ያ የተቀበለው ስልጣን ደግሞ ዙፋን ላይ ቁጭ ማለት እንደሆነ ላሳየ እና ዙፋን ላይ ቁጭ በል ብሎ አስቀምጦታል። ከዛ አንተ ራሱ ትቀመጣለህ። አሁን ይብሮ ይቀመጣል፣ ያስተውቃል። ሳይው ማስረጃ ልስጥ። እሺ ስጠኝ። እዚሁ ከራእዩ እኔ ራእይ መጽሐፍ ላይ ካወራው ከራእይ አልወጣም። ስለዚህ ራእይ ላይ ብቻ ነው። ራእይ ዮሐንስ ምዕራፍ 3 ቁጥር 21 እንክፈትልን አሚር፣ የመጨረሻ ጥቅስ ማለት ነው። እዚህ ጋር እንዘጋዋለን። ከዚህ በኋላ እንትን መዛዛግ ነው የሚሆነው። እኔ ጋር ሰላት እንትን እያለ ነው። እሺ ምዕራፍ 3 ቁጥር 21 ኦኬ አንዴ 3:21 አዎ ተመልከቱ እንግዲህ ይሄንን እንትን ማለት ነው። እኔ ደግሞ ድል እንደነሳሁ ከአባቴ ጋር በዙፋን እንደተቀመጥኩ ድል ለነሳው ከኔ ጋር በዙፋን ላይ ይቀመጥ ዘንድ እሰጠዋለሁ አይደለ? ድል አይደለም ድል አሁን እዛ ጋር እና በቃ ጨርሻለሁ። ድል ለነሳው ያለው አመሰግናለሁ። ድል ለማን ነው እዚህ ጋር እያወራ ያለው? ስለማን ነው እያወራ ያለው? ስለ ኢየሱስ አይደለም። ስለ ኢየሱስ አይደለም አቡበከር፣ ስለ ኢየሱስ አይደለም። እዚህ ጋር ስለ ኢየሱስ ድል ለነሳው ብሎ የተናገረው በዚህ ምድር ላይ አሸንፎ ለሄዱ ለቅዱሳን ነው እኮ ኢየሱስ ነው አሸንፈው ለሄዱ ለቅዱሳን ከአባቴ ጋር በዙፋን ላይ ከአባቴ ጋር እንደተቀመጥኩ ያለው ኢየሱስ ነው አይደለም? ከአባቴ ጋር በዙፋን ለተቀበል እሱ ኢየሱስ ነው። ግን የተባለለት እኮ ድል ለነሳ ደግሞ ከኔ ጋር በዙፋን ላይ ይቀመጣል አለ አይደል? ድል ለነሳው ማለት ያሸነፈው ሌላ ቅዱሳን ማለት በዚህ ምድር ላይ ኃጢአትን፣ በደልን፣ የተለያዩ ተግዳሮቶችን ለእግዚአብሔር ብሎ ለክርስቶስ ብሎ ለእግዚአብሔር ብሎ ዋጋ ከፍሎ አሳልፌ ሰጥቻለሁ። እብሮ ቀጥል፣ ችግር የለም እብሮ። በዚህ መስመር ነው የምንገባው። በዚህ እቺን ነው ጨርሰን ወይም እንዲህ ነው የምናደርገው። እብሮ ይቅርታ፣ አንዴ ኢምሩ ታብሌት መክፈት ትችላለህ አንተ። የራስህ ፋይል ስላለ ወይ የጌታ ቆይ እኔ አይደለሁም ማውራው። እሺ ኦኬ፣ ትቀጥላለህ ኢምሩ፣ ቀጥል። አዎ ግን የጌታ ይብቃው፣ በቃ ሞክረው ያቅሙን ፍርዱ ለተመልካችን ተወሽ። የጌታ ወገናችን ይቀመጥና ያው መጽሐፉ እዚህ አለ። የትኛው መጽሐፍ መክፈት እንችላለን? አብሽር ተቀመጥና እኔ ተነስተህ አውራ። ኦኬ አብሽር አሁን ተቀመጥ። ሌላ ሰው አውራ ይቀጥል። እሺ ወገናችን የጌታ አሁን ችግሩን መሰለህ አቡኪ በደንብ አድርጎ አሳይቷል። ስለ አብ እያወራ እንደሆነ አብ ራሱ አልፋና ኦሜጋ እንደተባለ አሳይቷል። ግን አንተ ትንሽ የመቀበል ችግሮችና የጠቀሰ ያለው ነገር እየገባህ አይደል? እነዛ ተራህን ጠብቅ። እሺ ወገናችን ኢሳ ወገናችን ኢምራን መጀመሪያ ኢሳ ማን ነው? ኢሳ ማን ነው? ኢምራን ማን ነው? ግራኝ ነህ ኢምራን? ኢምራን ግራኝ ነህ? እኔ ተወኝ። ቆይ አንዴ። አይ ሳይሆን እንደ መሰለኝ የጠየኩት
ኢሳ ኢየሱስ ነው እንዴ? ስምህን እንዴት ብለህ ኢሳ አልከው? ኢሳ የቁርአኑን ስለምወደው ነው። ማሻአላ ማሻአላ። የቁርአኑን ኢሳ ተወደዋለህ? ኢየሱስ ማለት ትችላለህ? ግራኝ ኢየሱስ ማለት ትችላለህ? አይ ማሻአላ፣ በጣም ደስ ይላል። እንደዚህ አይነት ክርስቲያን ማግኘት ራሱ ወላሂ ደስ ብሎኛል። ለምን መሰለህ? አብዛኛው ክርስቲያን ኢሳ እንደዚህ ነው እያሉ ነብዩን ይሳደባሉና ነብዩ ኢሳን ይሳደባሉና አንተ ግን ኢሳን ወደዋለሁ ማለት ኢሳ ኢየሱስ እንደሆነ በእናንተ ማመንህ በጣም የሚከበርና የሚደነቅ እንትን ነው። እሺ አሁን ወገናችን እኔ ጋር ትቀጥላለህ። ከየት ቤተ እምነት መጀመሪያ? ኢሳይ ከየት ቤተ እምነት ማለት ነው? እሺ እኔ ወንጌላማኝ ነኝ። ወንጌላማኝ ነህ? እሺ እስካሁን ስጠይቀው ነበር ኢብራሂም ጋር ድረስ ልቀይር ፍቀድልኝ በአላህ ቀይር። እሺ እኔ ግን እመለሳለሁ ኢየሱስ አምላክነት ላይ። አንተ እኔም ኢየሱስ ላይ የሚያወራ ግን አምላክነቱ ሳይሆን አሁን ወገናችን ኢሳይ ሁለት ነገር ላወራ ፈለኩኝ። አሁን ታውቃለህ ምን እንደሆነ? በል ኢየሱስ አምላክነት ላይ ጨረስክ እንዴ? አይ እሱ ላይ ቆይ እንመለሳለን። አንዴ እኔ ጥያቄ እሱ አለ አሁን። እሺ እኔ ደግሞ ጥያቄ መሰለህ ትክክለኛው ኢሳ ትክክለኛው ኢየሱስ ቁርአን ላይ ያለው መጽሐፍ ቅዱስ ላይ ያለው የሚለውን ብናይ ግራኝ እኔ እንዳላቋርጥህ ብዬ ነው ማለት ያው ስድብ ከጀመርክ ሌላ ነገር ውስጥ የምንገባው። እሺ ተው፣ ስድብ አያምርብህም። አሁን ስድቡን ተወውና ጥያቄ ምንድነው የተሳደብኩት? ምን ተሳደብኩ? አይ ቶ ስድብ መልቀብ አይጠበቅብኝም። ስነ ስርዓት ያዝን የተባልከው ሌላ ነገር አልተባልክም። እሺ አሁን ወደ ሀሳባችን ስንመለስ ማለት ነው ጥያቄያችን መሰለህ ትክክለኛው ኢሳ ትክክለኛው ኢየሱስ ቁርአን ላይ ነው ያለው መጽሐፍ ቅዱስ ላይ ነው ያለው? ወገናችን መልስ። ኦኬ እሺ ደግመህ ከጠየቀኝ ማለት ነው እኔ መጀመሪያ ያው በማለፍ ደረጃ ላልፈው ነበር። ደግመህ ከጠየቀኝ ኢሳና ኢየሱስ አንድ አይደሉም፣ አንደኛ ማለት ነው። ምክንያቱም ብለህ ካልከኝ እኛ የምናምነው ኢየሱስና ቁርአን የሚለው ኢሳ ፈጽሞ የተለያዩ ናቸው። ያም ሆኖ ግን የቁርአኑን ኢሳ እወደዋለሁ ማለት ቁርአኑ ጋር ያለውን ነገር ስለ ኢሳ ሂስትሪ ስታጠና ያለውን እንትኑ ካራክተሩ በሙሉ ይመቸኛል። ቁርአን ላይ ያለው ኢሳ ምንም እንኳን ኢየሱስ ባይሆንም ማለት ነው። ኢየሱስ የማይሆንበት ለምን መሰለህ? ማርያም ተብላ የተገለጸችው የኢሳ እናት የሙሴና የአሮን እህት ነች። በመጽሐፍ ቅዱሳችን ደግሞ 8 ማርያሞች አሉ። ስለዚህ ወደ ሌላ እንትን ይወስደናል። አሁን ዝም ብዬ እስካሁን ያስወራሁ አንድ ይረጋበል እስካሁን ያስወራሁ ከማቋረጥህና የሆነ ጥሩ ውይይት እንድናደርግ ብዬ ነው እንጂ ያወራሁ ነገር ከጥያቄ ጋር አይገናኝም። እኔ ጥያቄ ኢሳና እንትና ይለያያሉ ሳይሆን ትክክለኛው ኢሳ ያለው ማን ላይ የተከበረው ኢሳን ወይም ኢየሱስን በትክክል የገለጸው ቁርአን ነው መጽሐፍ ቅዱስ የሚል ጥያቄ እንጂ ጠየቅኩህ። እኔ የቁርአኑ ኢሳ ዛፍ ስር ተወለደ፣ ያኛው ደግሞ እንትን ተወለደ፣ ያኛው እናቱ ማላመት ይሄኛው አይደለም ጥያቄ እሱ አለ። አሁን ደግሜ እጠይቅሃለሁ ኢሳን ወይም ኢየሱስን እንግዲህ ቁርአን ላይ ኢሳ አለ፣ በእናንተ ደግሞ ኢየሱስ አለ። በትክክለኛ ሁኔታ የገለጻቸው የትኛው ነው? ቁርአን ወይስ መጽሐፍ ቅዱስ? በሱ ነው ላወራህ የፈለኩት። ግልጽ ነው ጥያቄ? አሁን ገብቶሃል? አልኩህ እኮ ለምሳሌ እኔ ስለ ኢብራሂም ተናገርኩኝ ብዬ የሆነ ፖይንቶች የሚመሳሰሉ የተወሰኑ ፖይንቶች ስለ ኢብራሂም ከኢብራሂም ጋር የሚመሳሰሉ ፖይንቶችን ስላነሳው ኤግዛክትሊ ኢብራሂምን ዲፋይን አድርጌዋለሁ ማለት አይደለም። አሁን ላስቆም ነው። እሺ ወገናችን ግን የማወራው እየገባህ ነው? አንዴ የማወራው እየገባህ ነው? እየገባኝ ነው እኮ። እሺ እየገባህ ከሆነ ታዲያ ለምንድን ነው ሌላ ነገር የምታወራው? ሌላ ጥያቄ ለምንድን የምትመልሰው? ጥያቄ እኔ ይለያያሉ ወይስ አለያዩ የሚል ጥያቄ አይደለም የምጠይቀው። አሁን ልድገም ለ10ኛ ጊዜ አዳምጠኝ በደንብ። እኔ ጥያቄ ይለያያሉ ሳይሆን በትክክለኛ መንገድ ክብራቸውን የገለጸው ቁርአን ነው ወይስ መጽሐፍ ቅዱስ ነው? ኢሳ ወይም ኢየሱስ የሚባል አካል አለ በቁርአን። ኢሳ በእናንተ ደግሞ ኢሳና ኢየሱስ የተለያዩ ሁለት አካላት ናቸው ነው። ተስማማሁልህ፣ ችግር የለም ተስማማሁልህ። አይደለም እንግባባ ፕሊስ፣ እባክህ አታድክም፣ እንግባባ። ተስማምቻለሁ ያልኩህ እኮ ነው። ተስማምቻለሁ። ያው የሆነ እንደ ችግር የለም። ቁርአን ላይ የተለያዩ አካል ናቸው የሚለውን ጨረሰ። እሱ ብቻ አይደለም ሁለት የተለያዩ አካል መሆናቸው ብቻ አይደለም። ሁለት የተለያዩ አካል መሆናቸው ብቻ ሳይሆን ቶታሊ
ስለ ኢየሱስ የምትሄድበት መንገድና ስለ ኢሳ የምትሄድበት መንገድ ኢየሱስ የተገለጸበት መንገድና ኢሳ የተገለጸበት መንገድ ለምሳሌ ስለ ኢሳ አንተ የምታምነው እምነትና እኔ ስለ ኢሳ የማምነው እምነት አንተ ስለ ኢየሱስ የምታምነው እምነትና እኔ ስለ ኢየሱስ የማምነው እምነት ፈጽሞ የተለያየ ነው። ታዲያ እኔ ምን አልኩኝ? እኔ እኮ ቆይ አይደለም ችግር የለውም። እኔ ተስማምቻለሁ። ችግር የለውም። ተስማምቼልሃለሁ። ሰማኝም እንዴ አሁን ስለዚህ ማስረዳ ግራኝ አንድ አዳምጠኝ ፕሊስ፣ እባክህ ያዳምጠኝ። እኔ ሙግቴ እሱ ላይ አይደለም። የተለያዩ አካል ናቸው። ቁርአን ሌላ እንትን ያለው በቃ ችግር የለውም። ምን ጥያቄ እሱ አለ? ጥያቄ ኢየሱስ የሚባለውን አካል እና ኢሳ የሚባለውን አካል መጣሁልህ ቁርአን ላይ እና መጽሐፍ ቅዱስ ላይ ሁለቱ አካል በየትኛው መጽሐፍ ነው በትክክለኛ መንገድ የተገለጹት? ነገር ነው ግራኝ የትኛው መንገድ ኢየሱስ አምላክነትና ሰውነት ስለ ኢየሱስ አምላክነት አልገባህም። ስለ ክብራቸውን ያወራት ወገናችን ስለ ኢየሱስ አምላክነት አለም ጥያቄውን ፈርተህ ከሆነ ይቀራል። ለምን ሐሳቡ ገብቶ በፍጹም አልፈራውም። ግን ካልፈራኸው ወደ ውይይቱ ንግባና መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ኢየሱስን ይሰድባል። በቃ ባጭሩ ምን ትላለህ? ኦኬ መጽሐፍ ቅዱስ ኢየሱስን ይሰቅለዋል። ይሰድበዋል። ይሰድበዋል። ኦኬ ይሰድበዋል። ይሰድበዋል። አንድ ነገር ይኸውልህ እዚች ጋር አሁን ግራኝ አንድ ነገር ምንድነው መሰለህ ወገናችን ከዚህ በኋላ አዳምጠኝ። የምትሰደብ ከሆነ እኔም በስድብ መንገድ አወራሃለሁ። እሺ የመጨረሻ ማስጠንቀቂያ ነው። ስሜ ኢምራን ነው። ግራኝ እንድላልፈለግም ኦኬ እሺ ወገናችን። አለበለዚያ ግን እኔም ወደ ሞጋሶ እመለሳለሁ። በስነ ስርዓት የማወራህ እኔ ህዝቡ ከስር ያለውን ይማርና በዛውም እንትን ግን ስብዕናህን እዚህ ጋር ክርስቶስን ያስብና እንዳላቸው እያሳየኸው እናመሰግናለን። እሺ አሁን ወደ ሀሳቡ እንመለስና ምን ትላለህ? ያንተ ስም አይደለም የረጅም ጊዜ ሲጠቀምበት የነበረው ስም እኮ ነው። እንደዛ የሚል ስም ኖሮኝም አያውቅም ወገናችን። ኢምራን ከደበረ እኔ ልንቆርልህ ከደበረ ማለት ነው አንተ እኔ ወላሂ ይቅር ብዬ ነበር ኢብሮ እና እንሄድበት እንዴ? አዎ እንሂድበት። ማርሽን ቀይር። አዎ እንደዚህ እናስገባ። ማርሽ ይግባ። የኤኒፕሪ ማርሽ ነው የምናስገባለን። ማርሽን ቀይር የሚባለው ቀይረ ነው ወገናችን። መንፈሳዊ ነገር ማርሽን ቀይር እንዴት ያለ ማርሽ ነው የምናስገባው? እኛ ጋር ብዙ ማርሾች አሉ። ብዙ መርፌዎች አሉ። አለ ወገናችን እኛ ጋር አለ። ፈትና አንቀጥል። ኢብሮ ቆይ ማርሽ ቀይር ብሎ የምትወያይበት አይደል? በቃ ያለ እኛ ጋር ማርሽ እንዳታወርደው ማርሽ መቀየር የሚባል ነገር እኛ ጋር አለ። ሰውን የምናስተናግደው እንዳመጣጡ ነው። አሁን አንተ እንግዲህ በስነ ስርዓት እስካሁን ሳወራህ ነበረ፣ ግን በየንግግርህ መሀል ስብዕናህን መጽሐፍ ቅዱስ ያስተማረህን ስብዕና እያሳየህ ስለሆነ አሁን እኛ ደግሞ ማርሻችንን ቀይርና መጽሐፍ ቅዱስ ምን እንደሚል እናስተምርሃለን ማለት ነው። ሚውት አንሳ ወገናችን፣ ሚውት አንሳ፣ ሚውት አንሳ ብያለሁ። ቀር ካለ ሶሪ ከሆነ ታይም በፊት እኔ ግራኝ ሌላ ወሬ አልፈለኩም። ኢየሱስ ደግሞ ጋር ድምፁ ስለተመሳሰለብኝ ነው። አንድ ጊዜ እኔ ልበልና ፋይል ታወጣለህ። እኔ ነኝ በአፍ ይናገራለሁ፣ አንተ ፋይል ታወጣለህ። ያ ስላየው የሆነ ነገር ማለት ነው። አንተ ደንቆሮ ለምንድን ነው አይገባህም እንዴ? ደንቆሮ ነገር ነው እንዴ? አንተ ምን ሆነ ነው ደንቆሮ ነህ እንዴ? እሺ እኮ ደንቆሮ ነህ አንተ። ደንቆሮ ነህ እኮ ደንቆሮ ነህ። ኦኬ ከማን የተማርነው እናሳይ። ከማን እንደተማርነው አሳይልን። ከማን እንደተማርነው አሳይ። ከማን እንደተማርነው የሚለን ቁርአን ነው። ቆይ እና አንዴ ሚውት አያችሁ፣ እንደዚህ ነው። ቀደም ኢምራንን ሲሰድበው እስካሁን ድረስ ዝም ብላችሁ ተቀምጣችሁ እስካሁን ድረስ ሶስቴን የታገሰ ሶስት ጊዜ ማለት ነው። ስለዚህ አሁን እምቢ ብለሃል። ደንቆሮ እንደሆነ ማን ከማን እንደተማረ ላወርድ ነው። እሺ ማን ደመላሽ ትወርዳለህ። ቀጥል። እሺ ደስ ካለ ይኸው ታችሁን ይኸው መብት ነው። ኮሜንት አድርጉ። ገብቶ አውርደኝ ይላል እንዴ? እዚህ ላይ ነገር አስመሰለው። ሚውት አንሳ ወገናችን። ኢየሱስ ሰዎችን እየተሳደበ ያሸማቅቅ ነበረ። ሊማሩ የመጡ ሰዎችን እየሰደበ ያሸማቅቅ ነበር። አሁን ኢብራሂም ላንተ እንዳለህ ማለት ነው። አንተ ሚውት አታርገኝ። ሚውት እናደርጋለን። አሁንም ሌላ ነገር የምታወራ ከሆነ ከርዕሱ የሚወጣ ከሆነ ሚውት እናደርጋለን። ስድብ ያስተማረ ቁርአን ነው። አይ እኛ ቁርአን ስድብ አላስተማርንም። ቁርአን ስድብ አስተማርንም። አንዴ ረጋ በልና አሁን እየተወራ ያለው ችግር የለውም። ይሩልኝ አስረክብልኝ። ቁርአን ላይ አትግባ። አሁን እየተወራ ያለው ስለ መጽሐፍ ቅዱስ ነው። ከፈለክ በኋላ ጠይቃለህ ቁርአን ላይ። አሁን ጥያቄያችን መሰለህ መጽሐፍ ቅዱስን ገልጠን ስናነብ ኢየሱስ ንጹሃን ሰዎችን ሊማሩ የመጡ ሰዎችን ደንቆሮ፣ ደደቦች እያለ ያሸማቃቸው ነበረ። ለምን እንደዛ መጽሐፍ ቅዱስ የተጻፈው?
ያ ነገር ካወራ ኢብራሂም መውረድ ፈልጓል ማለት ነው። 460 ላይ ምን ይላል? አሁን እየተወራ ያለው ስለ እግዚአብሔር ነው። እግዚአብሔር መመለስ አትችልም። እግዚአብሔር ልደብቀው ነው። በቃ እግዚአብሔር ትደብቀውና መጽሐፍ ቅዱስ ተሸፈነውና መጽሐፍ ቅዱስን ከዛ በኋላ ወደ ቁርአን ትመጣለህ። መጽሐፍ ቅዱስን እንችላል ልታወራችልን በራስህ መጽሐፍ ወይስ ክደኸዋል? ይሄን መጽሐፍ ቅዱስህን አትቀበለውም? የእግዚአብሔርን ቃል አትቀበልም? ወገናችን አያቸው ዝም ይላሉ። መጽሐፋችሁን መልሱ ሲባሉ ሰሂህ ሙስሊም መጽሐፍ ቅዱስን መመለሻ አይደለም። አሁን ጥያቄያችን መሰለ ወገናችን፣ አሁን አንተ ወደ ስድብ ነው የገባኸው። ስለዚህ በመጣህበት መንገድ እናስተናግድሃለን። ጥያቄያችን ምንድነው? መጽሐፍ ቅዱስ ላይ ኢየሱስ ሰዎችን እንደዚህ ሊማሩ የመጡ ንጹሃን ሰዎችን እየተሳደበ በቃ እንደዚህ ነው ሰውን የምታስተምሩት እናንተ? አዎ እንዳንተ ደንቆሮ ስለሆነ ማለት ደንቆሮ ስለሆነ እንዳንተ ለዛ ነው ኢየሱስ አስተምሮ ነው ደንቆሮ ብላችሁ ተሳደቡ። እንደዚህ የሚያወሩ ሰዎችን የሚሳደቡ ይኸውልህ ሰዎችን የሚሳደቡ አሁን ይታያል። እናንተ ደንቆሮች እና እውሮች ይላል። አየው ደንቆሮች ማን ያለው? ይሄን ማን ያለው? ይሄ ማን የተናገረው? ይሄን ደንቆሮች ማን ያለው? ይሄን ማን ያለው? ይሄን እሺ፣ ይሄን ሰይጣን ያለው። ይሄን ሰይጣን ያለው ባንዴ ማለት ነው። ሰይጣን ነው ያለው። እኔ ከአንደበቴ ስድብ ቃል አይወጣም። ይሄን ሰይጣን ነው ያለው ወይ? ስድብ ቃል ከአንደበቴ አይወጣም። ይሄን ሰይጣን ነው ያለው። ይሄን እዚህ ጋር የሚታየው ሰይጣን ነው ያለው። የሰይጣን ንግግር ነው። ትክክል ነው። በቃ እናመሰግናለን። ሰይጣን ከፈለክ ደግሞ ኡምዳ አልአህካም ቮሊዩም 3 ሐዲስ ነበር። እንመጣለን። አንዴ በአላህ ብያቸዋለሁ። ኢብሮ አንዴ ችግር የለውም ታመጣለህ፣ ታሳየናለሽ። ወጋ ታሳየናለህ። አንዴ ብቻ ከመወደ በፊት አንዴ ብቻ እከፍተዋለሁ። ወላሂ እከፍተዋለሁ። ምያለሁ ያ በአምላክ አንድ ነገር ልንገርህ፣ እከፍትልሃለሁ። አትንገረኝ። ቆይ አንዴ እኔ እኮ አይደለም ውይይት ማለት ነው። ጥያቄ ልጠይቅህ ነው። አንዴ እኮ ትጠይቀኛለህ፣ ግን ይኸውልህ ከመጠየቅህ በፊት አንድ ነገር ልንገርህ። ቆይ አይደለም በዚህ መንፈስ ሆነ አትጠይቀኝም። አንደኛ መንፈሱ መስተካከል አለበት። ለምን ስትጠይቀኝ ትክክለኛ መንፈስ ላይ ሆነ ነው እንጂ አሁን ብዙ ተሰርባል። ችግር የለውም። እኔ ይቅርታ ጠይቅ። ቆይ ይቅርታ፣ እንደዚህ ፖለቲካም አይሰራትም። ኢብሮ በአላህ ሀቢቢ አይደለም። ቆይ አንዴ ችግር የለውም። ለኔ ተወልኝ ሀቢቢ አንዴ በቃ ችግር የለውም። በተረጋጋመ ኢምራን አንድ ነገር እንግባባ። ይኸውልህ አንድ ነገር እንግባባ። ምንድነው የምንግባባው መሰለህ? ለምሳሌ እኔ ቁርአንን ሳነሳ ቁርአንን የሚያምን አካል አለ፣ ቁርአኑን የሚያምን አካል አለ። ስለዚህ ያው ቁርአኑን የሚያምነው አካል ከሚያምነው ተነስቼ ነው ያንን ነገር መናገር ያለብን። ይሄንን ክፍል ምን ብለህ ነው የምትረዳው ወይ ምን ብለህ ነው የምታምነው ብዬ ነው ጥያቄውን ወደ አንተ የምዘረጋ